Hi guys, welcome to my channel. This is Mika, American YouTube channel. Welcome to my channel guys. Subscribe ያደርጋችሁልኝ ማለት ነው። and then so ማለት ነው ዛሬ ምንድነው ልላችሁ የፈለኩት ማለት ነው እዚህ የተናገርኩት ነገር ማለት ነው በግልጽ by the way ማለት ነው እኔ ብደብቀም by the way ማለት ነው የማይደበቅ ነገር ነው by the way ሰዎቹ ሌላ ድራማ ላይ ናቸውና ማለት ነው ምንም የተደበቀ ነገር የለም፣ ምንም የሚደበቅ ነገር የለም ማለት ነው። ምንም የሚደበቅ ነገር የለም ማለት ነው። በጣም ችኩል ናቸው። ውይ ፈጣሪ አለ ማለት ነው። እናም ሰው ማለት ነው እኔ ማለት ነው ቢሊየነር እንኳን ቢያፈቅረኝ ማለት ነው ይሄ ለሴክስ ምናምን ነገር እያለ የሚመጣ እኔ ወደዛ በልቆ ቆርዳፋ ምንድን ነው የምትለው ባይ ዘ ዌይ ማለት ነው ሴክስ ናቹራል ነገር ስለሆነ ማለት ነው አይሰርቱ ጋር እንዲህ ኃጢያትም ነው ባይ ዘ ዌይ ለሴት ለወንድ ማለት ነው በህጋዊ ልተጋቡ ባልና ሚስት ማለት ነው እሷ ልትረዳው ይገባል፣ እሱም ሊረዳት ይገባል ማለት ነው ተስፋይ ሶ ለአንድ ሚስት ለአንድ ወንድ ለአንድ ሴት ለአንድ ወንድ ማለት ነው ተስፋይ ናቹራል ነገር ነው እኔ እስከማውቀው ድረስ ማለት ነው ኢቭን ፍቅረኛውንም ሆነሽ ማለት ነው ኮምፕሊትሊ የሱ ፍቅረኛ የሱ እጮኛ ከሆንሽ ማለት ነው ችግር የለውም ማለት ነው አንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የኔ ያህል ማለት ነው ኢቭን እኔ ቤተሰቦቼ ውስጥ ማለት ነው ማንም ሰው ሲያስፈራሩ ሰምቼ አላውቅም ባይ ዘ ዌይ እኔንም ሲያስፈራሩኝ አላደኩኝም ባይ ዘ ዌይ ማለት ነው በዛ በኩል ማለት ነው እና ፍቅረኛ መያዝ ኖርማል ነገር ነው ኢቭን እነሱም ያናገሩኝ ነበር ማናገራቸው ነበር ደስ ምንም ማለት አይደለም ግን ደግሞ ምን አለ መሰላችሁ አሁን ጅል ሰው አለ ደህና ሰው አለ ላይክ በቃ የማይመቸውን ነገር አለ እኔ እንደነገርኳችሁ ማለት ነው ቀጥታ ወደ ሴክስ ምናምን ነገር ባይ ዘ ዌይ እኔ ሊቀበለው ፈልጌ ለራሴ አእምሮዬ ሊቀበልልኝ አልቻለም ባይ ዘ ዌይ እንደነሰው ማለት ነው ቀስ እያሉ ነው የሚመቸኝ ብዙ ጊዜ ማለት ነው በቃ እንደዚህ በቃ ችኩልነት አልወድም ኢቭን እኔ ችኩልነት አልወድም እንደነሰው እሱ ደግሞ አሁን ማለት ነው የእውነተኛ ዝምድና መመስረት ስትፈልግ ማለት ነው የእውነተኛ ዘለቄታ ያለውን ዝምድና መፍጠር ስትጀምር ማለት ነው ምንድነው የምታደርገው ሁሉንም ነገር ተወያይተህበት ምናምን ነገር ነው ባይ ዘ ዌይ ማለት ነው እና ማለት ነው ሴቶቹ መጥተው እኔ እንደዛ አድርገኝ ሲሪ በጣም ነበር የሚደብሩኝ ማለት ነው ለምንድን ነው ለሱ የማትነግሩት ማለት ነው አንተን ሰው እኔ ስለ ግል ህይወቴ ማለት ነው ለሱ ለፍቅረኛዬ ነው ለሚይዘው ፍቅረኛ ወይም ደግሞ ለሚይዘው እጮኛ ለሱ ነው እንጂ መናገር የምፈልገው ማለት ነው በየትኛውንም ሄጄ ማለት ነው እንደዚህ ብዬ አልናገርም እኔ ማለት ነው ሶ ዳይሬክትሊ መናገር ስለማይከብደኝ ማለት ነው ስለሌላ ነገር አልጨነቅበትም እኔ በጭራሽ ማለት ነው ከፍቅረኛ ጋር የማደርገው ስለ አልጋ ጉዳይ ስለምናምን ጉዳይ ማለት ነው አልጨነቅበትም በቃ ለሱ ዳይሬክተር ስለምናገረው ማለት ነው እንደነ ሰው የኔ አላማ ምንድነው ማለት ነው እኔ ፍቅረኛ ቢይዘው አሁን ፍቅረኛ ለሚያዘራይድ ነኝ ባለው ፍቅረኛ ይዛለው ምንም ችግር የለውም ማለት ነው ግን ደግሞ ለፍቅረኛ ለብቻ ፍቅረኛ ያለኝን ቦታ የለኝም ባይደይ ማለት ነው እሱንም ሀበሻ በጭራሽ አልፈልግም ማለት ነው ሌላኛው ያው ምን አልባት ካልቀረኝ ነው ባይደይ ማለት ነው ከቀረም ይቀር ባይደይ ምንም አይመስለኝም ባይደይ ሁሉ እኔ የምላችሁ ማለት ነው የሆነ ታይም ላይ ማለት ነው አሁን ስደት ላይ ያላችሁ አላማ ነው ብዙ ጊዜ የምታስቀድሙት ብዙ ሰዎች ማለት ነው ትዳር ፍቅር ጋብቻ ምናምን ነገር የሚያስቀድም ሰው የለም ማለት ነው ለስደት ለአላማ ብሎ የወጣ ማለት ነው እኔ ደግሞ ከስደት ወደ ሀገር መመለስ ነው ባይደው የአላማዬ ማለት ነው ስለዚህ የእግረ መንገዴን ስለሆነ ማለት ነው ምንም ነገር አልጨነቅበትም ማለት ነው ስለዛ ነገር ማለት ነው ስለዚህ እኔ ምንድነው የምፈልገው ባይ ዘ ዌይ ከኢትዮጵያ ስነሳ ማለት ነው ያሰብኩት ማለት ነው ወደ አሜሪካ መግባት ነበረ ማለት ነው አሁን የሚቀጥል ምንድነው እሱ ነው ብቻ ነው አሜሪካ መግባት ብቻ ነው ማለት ነው ሶ እዛ ችግር የለውም ማለት ነው በኮንፊደንስ አለ ያለ ይሆነን እና እዛው እዚህ በጣም እንጨነቃለን ምክንያቱም እዛ ትሄዱ ማለት ነው ሰዎቹ አይረዱንም ብለን ማለት ነው በጣም ብዙ የሚጨንቀን ነገር አለ ማለት ነው እናም ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እዛ ትሄዱ ከነዚህ ጋር ትሄዱ እንደዛ ናቸው ከዛ መሀል ገብቶ ደግሞ ሰው ምን ያደርጋል ማለት ነው ለዛ አደረጋቸው እንደዚህ ተደረገ እንደዚህ በላ እንደዚህ ያስጠጣ እንደዚህ ያላለችውም በቃ ላይ በቃ
ባለችው እንደዚህ ያደረገችው እንደዛ አስደረገችው። ምክንያቱም እኔ ያልችለውም ባይደይ ማለት ነው። አሁን በትግራይ በኩል አለ፣ በኤርትራ በኩል አለ፣ በኢትዮጵያ በኩል አለ፣ በኢሮፕ በኩል አለ፣ በአረብ በኩል አለ፣ በአውሮፓ በኩል አለ፣ በቃ በህብረት አውሮፓ በቃ በሙሉ እኔ ያልችለውም ባይደይ ሁሉንም ነገር በጣም ይከብደኛል ማለት ነው። ስለዚህ እኔ አቅሜን ስለማውቀው ደግሞ አልችልም ብዬ ትቸዋለኝ ማለት ነው። እኔ በደዌ የሆነ እና ማለት ነው እኔ የሆነ ግንኙነት የሚጀምር ከሆነ ማለት ነው መጀመሪያ እዚህ መጥቼ ነው ባይደዊ የምናገረው። እዚህ መጥቼ ነው የምናገረው ባይደዊ ማለት ነው። እና እንደነገርኳችሁ ማለት የትኛው ግንኙነት ማለት ነው። ምክንያቱም እኔ አቴንዳንስ ከብደኛል። ምክንያቱም ከነዚህ ሰው ጋር ሄደች ከነዛ ጋር ሄደች ልክ በቃ ደይ የሚውለው ማለት ነው። በቃ በእነሱ መንገድ ማለት ነው ስራ መጀመር ነው ባይደዊ እኔ ስራ እንትን ውስጥ ማስገባት ማለት ነው። ስለዚህ እኔ እንደዛ ሲያደርጉና እንደዛ ሲኖር ማለት ነው እንደዛ አይነት ህይወት ሲኖር ማለት ነው ምን ያህል እየተሰቃየው እንደሆነ እያለሁኝ እንደሆነ በውስጥ የሚመጣብኝን ህመሙን፣ መቃጠሉን፣ መተኛቱን በቃ ብዙ ነገር ማለት ነው ሁሉንም ነገር ምን ያህል እያሰቃየኝ እየኖርኩ እንደሆነ አልገባቸውም ማለት ነው እነዚህ ሰዎች ማለት ነው። በጣም እየተሰቃየኝ ነው እየኖርኩኝ ያለሁት ማለት ነው። ስለዚህ እነርሱ ግን ላይክ ተመችቷቸው የኔ ስቃይ ምንም አይመስላቸውም። ሁሌም እንደዛ እያደረጉ ስራ ጀምረናል ስራ ምናምን ያሉ ስራ ይሰራሉ ማለት ነው። ስለዚህ እንደዛ መሆን ስለማልፈልግ እኔ ቀለል ያለ ግንኙነት አልጀመረም ካሁን በኋላ ማለት ነው። ላይክ ዝም ብዬ ግንኙነት አልጀምርም። በቃ ላይክ ጊዜያዊም ይሁን እስከ መጨረሻም ይሁን በቃ ፈጣሪ የፈቀደውን ማለት ነው ምንድነው የማደርገው ማለት ነው። ቀጣይ ነው የምንጀምረው ባይደዊ እኔ ግን ወንድ አላሳድድም ባይደዊ እንደዚህ እየጠቀስኩኝ ወድሃለሁ አፍቅርሃለሁ ምናምን ያልኩኝ ወንድ አላሳድድም። እውነት እናገር ከተባለ ማለት ነው ግልጽ ነው። እኔ የምወደው ላይክ እንደ እንስሳ ምናምን ነገር ሰዎቹ ማለት ነው አልወድም እኔ ማለት ነው። ሰዎቹ ሰላም ተባብለው ቀስ ብሎ ተወያይቶ ተዋውቆ ማለት ነው ከዛ የሚመቻችሁ ከሆነ ማለት ነው። እኔ ትንሽ ልጅ አይደለኝም ማለት ነው። ያ6 7 አመት ልጅ ነው እንደርሶ እንደዛ አይነት ነገር ደግሞ ኢቭን ምን ሶሻል ሚዲያ ላይ መናገር አልፈልግም ባይደው ሶሻል ሚዲያ ላይ ማለት ነው ከግል ሰው ጋር መናገር አልፈልግም ማለት ነው። እኔ ፍቅረኛ ከያዝኩኝ ማለት ነው ከፍቅረኛዬ ጋር ልነጋገርበት እችላለሁ ማለት ነው። በዚህ ጉዳይ ምንም ችግር የለውም ባይደው ማለት ነው። እንደርሶ ዝም ብላችሁ ሰዎችን ሰው ማሰቃየት ስትፈልጉ ማለት ነው እንደዚህ እንደዛ እያላችሁ ሰው አታሰቃዩ ባይደው ማለት ነው። አሁን ቤተሰቦቻችሁ ማለት ነው እናንተ የእውነት እኔን በተለይ ማለት ነው ቀይ ብለብስም ጥቁር ብለብስም ነጭ ብለብስም ጮጉሬ ብላጭም ባልላጭ እንዴትኛውንም ሆኜ ሊቀበሉኝ ነው የሚገባቸው ማለት ነው። ምንም ሆኜ ማለት ነው ቤተሰቦቼ ሊቀበሉኝ ነው የሚገባው ባይደይ ማለት ነው። ሌላ ቦታ አላውቅም። ምክንያቱም ብዙ ካልቸር አላቸው፣ ብዙ አስተሳሰብ አላቸው። ሌሎቹ ምንም ልላቸው አልችልም ባይደዊ ማለት ነው። ግን ሊነኩኝ አይገባም። ማናቸውም ደግሞ ምንም ቢሆን ማለት ነው ሊነኩኝ አይገባም ማለት ነው። ምክንያቱ ከተነኩ ሊነኩም ስለሚችሉ ባይደዊ ማለት ነው። ያው ከሁሉም በላይ ፈጣሪን መፍራት ያለባቸው ባይደዊ ከሰው በላይ ማለት ነው። ላይክ ደግሞ ሰው ላንተ የሚሰጠው እንትን አለ ማለት ነው ለወደፊት ማለት ነው። ስለዚህ ሰው በመሆኑ ብቻ ብታከብረው ጥሩ ነው ባይደዊ ለሰው ክብር ላለው ሰው ማለት ነው። ይሄን ያህል ሰው መናቅ ጥሩ አይደለም ማለት ነው። እንደን ሰው ከዛ ቀጥሎ ደግሞ ለነገራቸው የሚፈልገው ነገር ማለት ነው ስለ ሴክስ በጣም ብዙ ጊዜ ብዙ ሰው ያወራኛል። ሴክስ ኢዝ ናቹራል ምንም ማለት አይደለም። በቃ ሴክስ ማለት ነው ናቹራል ነገር ነው። እኔ ባይ ዘ ወይ ፍቅረኛ አትያዚ፣ ሴክስ ማድረግ የለብሽም ምናምን መውለድ የለብሽም እንዳታረግዢ ምናምን የሚለኝ ብሎ የሚያስጨንቀኝ ሰው የለም። አይስወርቱ ጋር ነው የምላቸው። ኢቭን ሊቢያ ላይ ያለኝ ማለት ነው አረ ምንም ችግር የለውም ከፈለግሽ ለምን ማንታት ወልጅ ምናምን እያለኝ ነበር። እንደዛ ስላለኝ እንደዛ ፍቅር አልነበረኝም። እኔ ባዶይ ልጅ መውለድ ማግባት ፍቅረኛ የማይመቸኝም ነበር። እኔ በቃ መሄድ አይደለም የተመቸኝ ማለት ነው። ልጅ ነበር ያሰብኩት ማለት ነው። እና ማለት ነው በቃ አልፈልግም ካለ ሰው አላማውን አጥብቆ የሚይዝ ሰው አያውቁም ነው ማለት ነው። ያ እና ማለት ነው ሁሌም ሰው እየቀለደበት ዝም ብሎ እንዲቀልድበት ማለት ነው ሊገፈተንለት ይገባል ማለት ነው። ታስዋይኔ አላደርገውም ባይደይ ማለት ነው።
የማልቀበለውን ግንኙነት ማለት ነው። እኔ ሁሉ ጊዜ ለምንድን ነው ብዙ ጊዜ የማልቸኩለው? ምክንያቱ እኔ ቶሎ አቆማለሁ ማለት ነው። ከሰርኩኝ ወይ የሆነ ነገር አደረኩኝ ወይ የሆነ ነገር ተደረገ ወይ የሆነ ነገር ተፈጸመ ብዬ ማለት ነው የምቀጥልበትን ሪሌሽንሺፕ የለም ባይደኝ ማለት ነው። አሁን በቃ እኔ ሰው ሀገር ስላለኝ ማለት ነው ብዙ ተንገላታሁኝ ማለት ነው። ሳልፈልግ ለመንኳቸው፣ ሳልፈልግ ብዙ ነገር አደረኩኝ፣ ሳልፈልግ ብዙ መስዋዕት አደረኩኝ፣ ሳልፈልግ ለፍቅር ጠየቅኩኝ ምናምን ነገር እና በጣም ብዙ ነገር መስዋዕት የከፈልኩት ምክንያቱም ድሮ ካለፈ ህይወቴ ማለት ነው በቃ ላለመመለስ በቃ ፈጣሪ ሆይ በቃ የተሻለ ህይወት ሰጠኝ ምናምን ብዬ ነው የወጣሁት እና ማለት ነው። እኔ ከአመት ማለት ነው ትዕቢተኞችን ሳስተናግድ በጣም ነው የከበደኝ። የሰርቱ ጋር ነው የምላችሁ ሳልማር ሳልሰራ ማለት ነው። ሁሉም ደግሞ በኋላ የሚያስቀሩኝ ማለት ነው። ሁሉም ማለት ነው ምንም ጥቅም የሌላቸው በቃ ክፉዎች ማለት ነው። እና ማለት ነው ፈጣሪ ሆይ መቼ ነው የሚገላገላቸው እያልኩኝ ማለት ነው ገና ማለት ነው ገና ሌላ ድራማ ማለት ነው። እንደን ሶ እኔ ኮምፕሊትሊ ጨርሻለኝ ማለት ነው። ስለዚህ ምንድነው ልላችሁ የፈለኩት ማለት ነው እኔ ምንም የምደብቀው ነገር የለም ባይደውይ ማለት ነው። ዓለም ላይ በሙሉ ሰው ተኝቷል ባይደውይ ማለት ነው። ሰዎቹ ማለት ነው ገና ማለት ነው ቁቁቁቁ የሆነ ዶሮ ቁቁቁ ሳይል ማለት ነው ገና በጠዋት ማለት ነው አይሰርቱ ጋር ነው የምላችሁ መብራትን ከጠፋ ማለት ነው በጣም ኔትወርክም ከጠፋ ማለት ነው ኔትወርክ ያለበት ሊሄድ በጣም ረጅም ተጉዞ ነው ውሸት ነው የሚያስተላልፈው። አይስወርቱ ጋር ነው የምላችሁ በጣም በቃ ይሆናል አይደል ሆዱ ብጥጥ ነው የሚለው ባይደው የሆነ ነገር ካሳደረ ሆዱ ውስጥ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ሰው ደግሞ ያው የሆነ ቦታ ከዚህ ቦታ የሆነ ቦታ ስትንቀሳቀስ የአውሮፓ ህግ ማለት ነው ምክንያት አምጣት ትናገራለህ ማለት ነው። ምክንያቱም ግዴታ መናገር አለብህ ትባላለህ ማለት ነው። እየገጠመክን ነገር ትናገራለህ ማለት ነው። ግዴታ እንድቀበልህ ማለት ነው። እንደነሱ ማለት ነው እውነትም እንዳለ ምክንያቱም አንተ ራስህ እየረዳክ ነው ወይ የሚሉትም እንትን ስላለ ማለት ነው ግዴታ አንተ የገጠመህ ነገር ግዴታ መናገር አለብህ። እናም ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው እኔ ግዴታ ብዬ ሳይሆን የእውነትን መናገር ስላለብኝ መናገር አለብኝ ብዬ ነው የተናገርኩት ማለት ነው። እንደልሶ እኔ ጤንነትም ተሰማኝ ማለት ነው ለመናገር ለመስራት ብዙ ነገር ለማድረግ ማለት ነው። ዳስዋይ በጣም ነው የተመቸኝ ማለት ነው። ስለዚህ ማለት ነው እኔ ምንም ይሁን ውሻም ይሁን እንስሳም ይሁን ማለት ነው የተኛውንም ሰው ቢሆን ማለት ነው ሪስፔክትሊ ነው ሊቀበሉኝ የሚገባው። ካልፈለጉ ደግሞ ልክ እንደመጣኝ ማለት ነው አንዳት ጸጉር እንደዚህ አንዳት ጸጉር ማለት ነው ሳይነቀሉብኝ ማለት ነው ሸተት ብለሽ ውጭ ነው የሚባለው ባይ ዘ ወይ ማለት ነው እንጂ ሰዎቹ ላይ እንደዚህ መጫወት ጥሩ አይደለም ባይ ዘ ወይ ማለት ነው። ያ እኔ ራሴ ነው ስለመጣሁኝ ስላልሆነ ማለት ነው ራሴ ባልመጣ እንኳን ማለት ነው እንደዛ አይነት ነገር አይደረግም ባይ ዘ ወይ እኔ ለው በጣም አውቃለሁ ማለት ነው። ህግና ደንብ አውቃለሁ፣ ዲሞክራሲ አውቃለሁ፣ አስከብራለሁ፣ ህግ አስከብራለሁ ማለት ነው። መፍራት የለባችሁ ማለት አይደለም ባይ ዘ ወይ ፍሩ፣ መፍራት አለባችሁ። ቢስኬር ጋይስ መፍራት አለባችሁ፣ መጠንቀቅ አለባችሁ። የማይረዳችሁ ሰው ከሆነ መሸሽ አለባችሁ፣ ከዛ ሀገር መውጣት አለባችሁ። ሶ ቢ ካርፉል ጋይስ፣ በጣም መጠንቀቅ አለባችሁ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው እኔ ላይ ፕሌይ የምትጫወቱ አበሾች ግን ማለት ነው የሌላውን በቅቶኛል ማለት ነው ብታቆም ይሻላችኋል ባይ ዘ ወይ ማለት ነው። አሜሪካ ውስጥ ማለት ነው እዚህ እኔ ላይ ዴይሊ ሲፈጸም የሚውለውን ነገር ማለት ነው ዋን ባይ ዋን ያውቃሉ ማለት ነው። የትኛውንም ቦታ ያውቃሉ ማለት ነው። እኔ ኢቭን ከዚህ ወደ ስዊዘርላንድ ሲሄድ ማለት ነው ወሬው ከኔ ቀድሞ ነው እዛ የደረሰው። አይስወርቱ ጋር ነው የምላችሁ እና ላይክ በቃ ኮምፕሊትሊ ማለት ነው ኮምፕሊትሊ በቃ እንደ መጽሐፍ ማለት ነው እንደ መጽሐፍ ላይ እንደተጻፈ ማለት ነው። በጣም ነው የገረመኝ ማለት ነው። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው የትኛውንም ቦታ እንደዛ ነው ባይ ዘ ወይ ማለት ነው ነገሮቹ ማለት ነው።
ልክ አሁን ማለት ነው አንዳንድ ሰዎች መተጋገዝ ፈልጎ ማለት ነው አንዳንድ ነገር ያደርጋሉ ማለት ነው። እኔ ግን በዛ በኩል ማለት ነው ሰው ሊያግዘው እንኳን ቢፈልግ ማለት ነው እሱ ያደረገውን ነገር ማለት ነው ሊያግዘው የፈለገውን ሰው ላይ አላላከክለትም። የእሱ ጉዳይ የእሱ ነው። እሱ ያደረገውን ነገር እሱ ነው ያደርገዋል ባይደዊ ማለት ነው። እንደን ሰው ማለት ነው ወዶቼ እኔ ባይደዊ እውነት ነው የምናገረው። ባይደዊ ብዙ ጊዜም ወይ ልሂድ ወይ ልናገር ነው ባይደዊ ወይ ሸተት ብዬ ልውጣ ወይም ደግሞ ልናገር የተሰማኝን ልናገር በቃ ኢቭን ማለት ነው ሌላ ጩኸት ወይ ሌላ ችግር ከመፍጠሪ በፊት ማለት ነው መፍጠር አልፈልግም ባይደዊ ምክንያቱም ሀገሬ ስላልሆነ ብዙ ጊዜ ሀገሬ የሚሄድ የምፈልገው ደግሞ እኔ ጠባይን ስለማውቅ ማለት ነው ወደ ሀገሬ ላይ ነው መኖር የምፈልገው ባይደዊ ሰርቼም ወደ ሀገሬ ነው መሄድ የምፈልገው ማለት ነው። አሁን በቃ ሊረዳኝ ወደሚችለው ሰው ጋር ልጠጋ ነበር ማለት ነው። ኢቭን ሀገር ባትኖረኝ ይኖረው ማለት ነው። ግን ሀገር ስላለች ማለት ነው ምን የመሰለች ሀገር ማለት ነው የዓለም ደረጃ ማለት ነው አንደኛ የሆነች አሜሪካ ስላለች ማለት ነው ወደዛ መመለስ አለብኝ በየትኛውም መንገድ ማለት ነው። ይሄን ለመመለስ በጣም ቀላል ነው ማለት ነው። እንደዚህ ሰው ልጅ ልነግራቸው ፈልገው ምንድን ነው አንዳንድ ሰው ምንድነው ልነግራችሁ የፈለጉት ማለት ነው ወዶቼ። ስለዚህ ማለት ነው ነገሮቹን ልትገጥማቸው ብቻ ነው የሚገባው ማለት ነው። ለመሸሽ ወይም ደግሞ ለመደባበቅ ምናምን ነገር ማለት ነው የሚሆን ነገር የለም ማለት ነው። ባይደወል እሰርቱ ጋር ነው የምላቸው የተደበቀ ምንም ነገር የለም ማለት ነው። ሰዎቹ እያስመሰሉ ነው ባይደወል ማለት ነው። ሰዎቹ ድሮም ሲያስመስሉ ነበር ማለት ነው። ልክ እንደዛ ሰምቶ እያሉ ልክ እንዳልሰሙ እያስመስሉ ነበር። አሁንም እያስመሰሉ ነው ባይደወል ሁሉም ሰው እያስመሰለ ነው ባይደወል ውስጡ ግን ሌላ ነገር ነው ያለው ማለት ነው። ሰዎቹ ማለት ነው የጠፋው ሰው የለም። አይሰርቱ ጋር ነው የምላችሁ አንዳንድ ሰዎች ማለት ነው እናንተ እንኳን ጥፋተኛ ያልሆነውን ሰው ጥፋተኛ እንኳን ማድረግ ብትፈልጉ ማለት ነው የሆነ መልአካቸው ይነግራቸዋል ማለት ነው። በቃ የሆነ መንፈስ ቅዱስ ይነግራቸዋል፣ መልአካቸው ይነግራቸዋል። ብዙ ነገር አለ ማለት ነው ሊነግራቸው የሚችልና ሊረዱበት የሚችለውን ነገር አለ ማለት ነው። ኢቭን ያንን ሰው ባለመረዳታቸው ማለት ነው ብዙ ፈተና ውስጥ ይገባሉ ማለት ነው እንዲረዱት ተብሎ ማለት ነው። እንደን ሰው የፈጣሪ ስራ በጣም ድንቅ ነው ባይደው ልነግራቸው ፈልገው ነገር ማለት ነው። በየትኛውንም መንገድ ማለት ነው እንደን ሰው ማለት ነው እንዳቸው ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በዚህ ጉዳይ ላይ ማለት ነው ብዙ ጊዜ ባልጠይቅ በጣም ደስተኛ ሆን ነበረ ማለት ነው። እንደን ሰው ማለት ነው እኔ ብዙ ጊዜ ማለት ነው ዘንድሮ ማለት ነው ሰለቸኝ በቃ ሴቶቹ ማለት ነው በሙሉ በቃ ነገሮቹን አሰለቹኝ ባይደኝ ማለት ነው። በቃ ዝግት ነው ያደረጉኝ ማለት ነው በሙሉ ማለት ነው። እንደን ሰው ፈጣሪ ይመስገን እኔ ሁሉንም ነገር አለኝ፣ ሴክስ ስሜት አለኝ፣ ሁሉንም ነገር አለኝ ማለት ነው። ግን ደግሞ ለዛ የሚፈልገኝ ሰው አልፈልግም ባይደኝ ማለት ነው። እኔ እንደዛ አይነት ችግር አልነበረኝም ከዚህ በፊት ማለት ነው። ለምን እንደዛ አታደርገም? ለምን ሴክስ አታደርገም? ለምን እንደዛ አታደርገም? ምክንያቱም አረብ ሀገርም ኖር ያለኝ ማለት ነው። በዛች በኩል ያስቸገረኝ አንድም ሰው የለም ባይደው ኢቭን ማለት ነው። አሁን ነው ነፃነት አግኝቶ ማለት ነው ሰዎቹ ሊበሉኝ የደረሱት እንጂ ማለት ነው ነበርኩኝ ማለት ነው። ሳውዲ አረብ ስላልኩ ነው ማለት ነው። ምንም ማለት ነው ምንም የሚለኝ ሰው አልነበረም። ስራ ሲሰራላቸው በቃ ደስ ብለዋቸው ማለት ነው ገንዘቤን ነበር የሚሰጡኝ ባይደው ማለት ነው። ያ እናም ሌሎቹም ስለምንም ነገር ምንም ነገር አልነበረም ማለት ነው። ኢቭን እኔ 7 ወር የሰራሁበትን ቦይት ማለት ነው ኢቭን ማለት ነው እንድትቀራረቡ እንኳን አይፈልጉም ማለት ነው። ሳምታይምስ አንዳንድ እንትን ውስጥ ማለት ነው ደስታው ያ ባይደው ቢኮሬዝ በቃ እንዴት እንደሆነች አትጋራዳም። ግን ደግሞ ይሄን ያህል ሰው የምታሰቃይ ሀገር አይደለችም ማለት ነገር ከተባለ ለኔ ያላሰቃየችኝም ማለት እናገር ከተባለ ማለት ነው። ያው መመታት እንደሆነ ማለት ነው በአንደበት በድንገት ማለት ነው እንደዛ መመታት ይስወጣል ማለት ነው። እኔ መጥቶኝ እንኳን አሁን በቃል ወደውም ባይደው እስከ ዘላለም ማለት ነው። ግን ምን አለ መሰላችሁ ሰው የሆነ መያጃ ሊኖረው ይገባል ማለት ነው።
አንደን ሰው ውዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ነገራቸው የምፈልገው ነገር ማለት ነው እዚህ ሲኖር ጊዜ ምንድነው የምታገሰው ለምንድን ነው ማለት ነው። አንድ ቀን ወይ ሰርቼ እሄዳለሁ ወይ በሆነ መንገድ እሄዳለሁ። ያው በሆነ መንገድ እሄዳለሁ ብዬ ስለማስብ ብቻ ነው በቃ እሄዳለሁ በሚለው ትምንት ነው በቃ እኔ ቁጭ የምለው ባለኝ ማለት ነው። በየትኛውም መንገድ ከዚህም ባልሄድ ከሌላ ቦታ እሄዳለሁ። ከሌላ ቦታም ባልሄድ ማለት ነው ያው ሰርቼ እሄዳለሁ ብዬ አስባለሁ ማለት ነው። ሁሌ ሳስብ እንደዛ ነው ብዬ ነው የማስበው። ግን ደግሞ እኔ ጊዜ ላይ ህልናዬ ላይ ምሮዬ ላይ ማለት የሚረሳ ነገር አይደለም። ባለኝ እንጅል እንዳይመስላችሁ ማለት ነው። ዝም ብዬ በሆዴ ሲይዘው ማለት ነው እየደበረኝ እንደሌለ ምናምን እንዳይመስላችሁ። በጣም እያስጠላኝ በጣም እየከፋኝ ነው ዘው የሚለው ባለኝ ማለት ነው። እኔ አስወርቱ ጋር ነው የምላችሁ። በቃ ላይ ምን አይነት መርገም ነው የወረደኝ ባንዲ እንደዚህ አይነት ነገሮችን እንገጠመኝና ምን አይነት መርገም ነው ባይደው ብዬ በጣም ነው የገረመኝ ማለት ነው። ሰዎቹ ጋር ደግሞ አይጠጉም። አስወርቱ ጋር ነው የምላችሁ። ኢቭን እንኳን ማለት ነው ሊቢያ ላይ ማለት ነው እንደዛ ካድርጌ በኋላ ማለት ነው ላይክ እንትኑ ማለት ነው የዩኒስ አሮ ማለት ነው ከውጭ እርዳታ አልነበረም። ባዶ የሚረዳቸው ሰው አልነበረም። የሚፈልገኝ ሰው አልነበረም ማለት ነው። አንደን ሰው ማለት ነው ለነገራቸው የምፈልገው ነገር ማለት ነው እኔ ለሊቢያ ተጠቅቆ አይደለም። ሊቢያ አልወዳትም ባዶ ማለት ነው አልወዳትም። ስለ ሊቢያ ግድ የለኝም ባዶ ኢቭን በተገድጄ ነው እኔ ሊቢያ የገባሁት እንጂ መጨረሻ ላይ አልገባም ብዬ ነበረ። ድሮ ግን እኔ ራሴ ሊሄድ ነው ብዬ ነበረ። ግን ሊቢያ ላይ ለመቀመጥ አይደለም ለማለፍ ነው ባዶ አንደን ሰው ማለት ነው። እሱንም ተገድጄ ነው የመጣሁት በኋላ ላይ ማለት ነው። አንደን ሰው ማለት ነው ወዶች ሁሉም ሰው እንደሚያልፍበት ላልፍበት ነው እንጂ እዛ ጎጆ ለመውጣት ነው አይደለም የመጣሁት ወደዛ ሄድኩት ማለት ነው። አንደን ሰው ማለት ነው አዳይ ድሮ እኮ ነበርኩኝ። ግን ደግሞ ይሄን ያህል አረብ አይን ውስጥ አልገባሁኝም። ሁሉንም ነገር አውቄ ነበር። እኔ ግን ለራሴ አይን ውስጥ አላስገባሁኝም ማለት ነው። አንደን ሰው ለራሴ ስለማስብ ነው ባይደው ለራሴ ደግሞ እኔ ራሴ ይሻላልኝ ማለት ነው ከሌሎቹም በላይ ማለት ነው። ሰው ማለት ነው ነገራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው። አሁን ደግሞ እኔ የሚያጨንቀኝ ነገር ምንድነው ማለት ነው ሁሌም ሰው ሊመራን ነው የሚፈልገው ባይደው እኔ ሊገዛኝ ነው የሚፈልገው። እንደዛ ያለሽ ወይ ለምን እንደዛ አታደርጊኝ ወይ ለምን እንደዛ ይሉኛል ማለት ነው። እኔ የግል ህይወቴን ማለት ነው ከፈለኩኝ ለምን እኔ አልመራም ማለት ነው ባይደው ለምን ከፈለገ ማለት ነው ፍቅረኛ ማለት ነው የሆነ የሚፈልገኝ ሰው ካለ ማለት ነው ለምን እኔ ግልጽ ዳይሬክትሊ መጥቶ ማለት ነው አፈቅርሻለሁ ለምን አይገኝም? ያ እኔ ከተመቸኝ ይቀበለዋለሁ፣ ካልተመቸኝ አልቀበለውም። ባይደው እዚህ የሆነ ነገር እዚህ አውሮፓ ውስጥ ስለሆንኩኝ ነው ብዬ ማለት ነው ግዴታ የሚቀበለው ሰው አይኖርም ባይደው ማለት ነው። ጠባይን ስለማውቅ ነው ባይደው ምንም ነገር የከፋ ነገር ቢመጣ ማለት ነው እኔ ግዴታ የሚቀበለው ሰው አይኖርም ባይደው ማለት ነው። ያው አንተን ሰው ማለት ነው የተሸለ ነገራቸው የሚባለው ነገር ምንድነው መሰላችሁ? ምንድነው መሰላችሁ ማለት ነው እኔ ማለት ነው አሁን ምን አይነት ቀርበልኝ መሰላችሁ ማለት ነው እዚህ በገጠመኝ ነገር ማለት ነው በጣም ነው የሚቸገረው። ሽንት ያቃጥለኛል ማለት ምክንያቱም ብዙ ነገር አጋጥሞኛል። እናም በጣም ያስደስተኝ ተሰቃዩ ነው የሚኖረው እዚህ ሆላንድ ውስጥ ምናምን ሲል ማለት ነው ላይክ አሁን ሴክስ ስታደርግ ጊዜ ነው ወይ እንደዛ የሚያደርግሽ ምናምን ማለት ነው። አይ አይደለም እኔ ማለት ነው እንደዛ ስታደርጊ ግንኙነት ስትፈጽም ጊዜ ነው ወይ የሚያምሽ አሉኝ ማለት ነው። ሴክሲ ግንኙነት ስትፈጽም ጊዜ ነው የሚያምሽ ምናምን አሉኝ ማለት ነው። ለመፈጸም አንፈቀኝ ጊዜ ማለት ነው። እሱን ግን አላስተዋልኩትበትም ማለት አሁን ሁሌ የሚያሰቃያችሁ ከሆነ ማለት ነው ያው ስታደርጉም ሳታደርጉም የሆነ ደንዝዛችኋል አይደለ?
ስለዚህ አይገባቸውም ማለት ነው። ያማቸዋል አያማቸውም አይገባቸውም ማለት ነው። ግን ህመም አለው ማለት ነው። እውነት ነገር ከተባለ ከሌላ ጊዜ ሊያማቸው ይችላል ማለት ነው። ግዴታ ነው እሱን ነገር ማለት ነው። ኢቭን ጥያቄ የማያስፈልግበትን ነገር ነው ባይ ማለት ነው እንደሚያምን ማለት ነው። እንደንሶ ማለት ነው ወደ ቼን ልነግራቸው የምፈልገው ነገር ማለት ነው። ኢቭን ደካማ ልትሆን ትችላላችሁ እዛ ላይ ማለት ነው። ሲቀጥል ደግሞ ማለት ነው ያው ስሜት ቢኖራችሁም እንኳን ኢቭን ደካማ ልትሆን ትችላላችሁ ማለት ነው በህመም ምክንያት ማለት ነው። አሁን ቃንዛሴ እየተሰማችሁ ማለት ነው የሆነ ሴክስ አይታያችሁም አይደለ? በጣም እናንተ ውሾች ሆናችሁ ለምሳሌ እንበል ማለት ነው በጣም እየተቃጠላችሁ እየተሰቃያችሁ ማለት ነው። ያኔ ፍቅር ሴክስ ምናምን ይታያችኋል አይታያችሁም ማለት ነው። ሹር ኮምፕሊት ሹር ማለት ነው። አሁን በቃንዛ አልጋ ላይ የሚሰቃይ ሰው ማለት ነው ሴክስ አይታየውም ማለት ነው። ሴክስ አይታየውም አይደለም? ልክ እንደዛ አስቡት ማለት ነው። አንደን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ደግሞ ልላችሁ የፈለኩት ማለት ነው ኢቨን ስሜት እንኳን ቢኖራችሁ ማለት ነው ልትደክሙ ትችላላችሁ ማለት ነው። ደካማ ልትሆኑ ትችላላችሁ ማለት ነው። አብደሰኝ ከሰው ጋር ለሰኝ ብትሆኑ ማለት ነው ላይክ እንዴት እየረግዛችሁ አይሶርት ጋር ነኝ በጣም ምንም ስለማይመስልም በጣም ልገልጸው ፈልጋለሁ። ግን ደግሞ ሰዎች እንዳትገረሙ አስባለኝ ማለት ነው። እንደነሰው ማለት ነው ምንድነው የኔ አማርኛ የዲያስፖራ አማርኛ ሆነ የሆነ ሰዎች አማርኛ ይሆናል ደስ ቆረው ደግሞ እኔ እንደዛ አስመሰል ፈልጌ አይደለም። እና ማለት ነው እኔ ጥርት ያለ አዲስ አበባ አማርኛ ነው ደስ የሚለኝ ማለት ነው። በተለይ የገርጂ ማለት ነው። እናም ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ ማለት ነው የሆነ ሴክስ ላይ ማለት ነው እኔ ቢያመኝም ባያመኝም ማለት ነው ወደ አሜሪካ ሄጄ አሜሪካ ውስጥ መታከም እፈልጋለሁ። እዚህ ግን መታከም አልፈልግም ባይደኝ ማለት ነው። እዚህ ይፈራሉኝ ማለት ነው። ኢቭንም ለመናገርም እስካሁን ሼም ይዞኝ ዝም ብዬ ነበረ ማለት ነው። እንደን ሰው በቃ አሁን ግዴታ ስለሆነብኝ ነው የተናገርኩት ማለት ነው። በቃ ላይ ዝም ማለት ፈልጌ አይደለም። ዛሬ እናገራለሁ፣ ነገ እናገራለሁ፣ ከነገ ወዲያ እናገራለሁ ምናምን ያልኩኝ ማለት ነው። የሆነ ሰዎችን ፊት እያዩኝ ማለት ነው ላይ ይናገሩ ይችላሉ፣ ሊነግራቸውም ላይ ይናገሩ ይችላሉ፣ ይደብራቸው ይሆናል፣ በትክክል አይናገሩ ምናምን በማለት ነው ዝም እያልኩኝ ነበረ ማለት ነው። እንደን ሰው ሁሉ ይችላል ነገራቸውን ፈልገው ነገር ምንድነው መሰላችሁ? እንደኔ ማለት ነው የሆነ የሌላ ሀገር እንትን ካላችሁ ማለት ነው እዚህ ሀገር የሆነ ክልስ ነገር ምናምን ከሆናችሁ ማለት ነው በጣም ከርፉል መሆን አለባችሁ። ሶርቱ ጋር ነው ማለት ልጆቻችሁ ላይ ይጫወቱባችኋል ማለት ነው። እንደን ሰው ማለት ነው እኔ ማለት ነው አይሶርቱ ጋር ነው የምላችሁ። እኔ አይደለም ክብር ሪስፔክት ምናምን ቀርቶ ማለት ነው እሷን ጨንቋት ጠቧት ማለት ነው ተጨኩራ ተጨፍና ትኖር ነው የተባልኩት ማለት ነው። አይሶርቱ ጋር ነው የምላችሁ ማለት ነው። ትንፋሴን ነው የከለከሉኝ ባይደኝ ማለት ነው። መተንፈሻ ነው ያሳጡኝ ባይደኝ ማለት ነው። የምተነፈስበት ነው ያሳጡኝ ማለት ነው። ስለዚህ ማለት ነው ሁሉም ሰው አንድ አይደለም፣ ሁሉም ነጭ አንድ አይደለም። ስለዚህ ስም ብላችሁ ማለት ነው የሆነ ነገር ለሰው አታወጡባችሁ ባይደይ ማለት ነው። እራሱ ካላወጣ ማለት ነው አታወጡባችሁ ባይደይ ማለት ነው። ይረዱታል ምናምን እያላችሁ አይረዱትም ባይደይ ማለት ነው። ይጫወቱበታል ማለት ነው እንደገና ማለት ነው። ስለዚህ ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ነገሮቹ ላይ ቅልቅል አትበሉ ባይደይ ብዙ ጊዜ እና ማለት ነው ሴቶቹ ማለት ነው በተለይ ከሚያደርጉት ነገር ማለት ነው የሚያበላሹት ይበዛል። ውድድር ይመጣል። ልክ እናንተ እንደምትወዳደሩ ከነዛ ሰው ጋር ሊወዳደሩ ይችላሉ፣ ሊፎካከሩ ይችላሉ፣ ሊናናቀው ይችላሉ፣ ዳውድ ሊያደርጉት ይፈልጉ ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ ማለት ነው። ብዙ ነገር በገንዘብ ሊሸጧቸው ይችላሉ። የሆነ ላይክ አይደል ላይክ እንደ ሳራ ማለት ነው አሁን ሆስፒታል ውስጥ ሆነ ማለት ነው ቻንስ ስታገኝ በዛ ሰርታበት ሊሆን ትችላለች ማለት ነው። እያስመሰለች ማለት ነው ረዳት እያስመሰለች ማለት ነው ለዛ። ስለዚህ ማለት ነው እናንተ ማለት ነው ከነሱ በላይ ማለት ነው ወደ ራሳችሁ ነው እነዛ ሰዎች ልታቀርቧቸው የሚገባውና ኢቭን ማለት ነው እናንተ ምንም የሚጠቅማችሁ ነገር ስለሌለ ማለት ነው ለፈጣሪ ብላችሁ ማለት ነው ብዙ ነገሮችን ባታወጡና ብዙ ነገሮችን አይረዱትም ባይደው እርዳታ ምናምን ብላችሁ የምታስቡት ነገር ማለት ነው። እኔ ባይደው ችግር ኖሮኝ ምንም ነገር አይረዱኝም ማለት ነው። ኢቭን በአባቴ ትንሽ ነገር ካልሆነ በስተቀር ማለት ነው እሱንም በጣም ጥሩዎች ከሆኑ ነው ባይደው ማለት ነው። ኢቭን በዛ በኩልም ይረዱኛል ብዬም ተስፋም አልነበረኝም ማለት ነው።
አሁንም ብዙ አይደለም ባይደው እኔ የሚሻለው ባይደው ተግባር ላይ የሚሻለው እኔ ማለት ነው። እሱ ላይ ዜሮ ነው ባይደው ማለት ነው። እዚህ እስካየሁት ማለት ነው። ካሁን በኋላ አላውቅም ባይደው ማለት ነው። እንደን ሰው ማለት ነው። እሱ ነው እኔ በቃ አባቴን የሚወድልኝ ሰው በጣም ደስ ይለኛል። ምክንያቱም አባቴን የሚያከብርልኝ አባቴን የሚወደውን ሰው ማለት ነው። ልክ እንደ ወዳጄ ነው የማስበው። በቃ የእናቴ ልጅ ነው የሚለው ባይደል ማለት ነው። እና ማለት ነው ደስ ይለኛል ማለት ነው። ሀፒ ያደርገኛል እሱ ነገር በቃ ላይ ኮንፈርት እንዲሰማኝ ያደርገኛል። በቃ ልክ አለ አይደለ ብዙ ሀበሻ ጋር ታገኛለኝና ማለት ነው በአባቴ ምክንያት ማለት ነው። በቃ ላይ ከአባቴን በቃ ምንም አይነት የእርዳታ መንፈስ የላቸውም። ኢቭን ቤተሰቦቼን ወይም ደግሞ በቃ ላይ ለቀቅ አድርጉት በቃ ሁሉ የሚያስቡት ኔጌቲቭ ስለሆነ ማለት ነው። በጣም እየተቸገርኩኝ ነበረ ማለት ነው። እንደን ሰው ማለት ነው ልጆችዬ እንደዛ ስለሆነ ማለት ነው ላይክ እነሱ ደግሞ ተቃራኒ ሆኖ ማለት ነው። በቃ ደስተኛ ሳርጉኝ በጣም ደስ ይለኛል። ግን ደግሞ እኔ ብዙ አላደነቅኩም ባይደው ለምን እንደሆነ አላውቅም ባይደው ማለት ነው። ወይ አይለቁትም ወይ ሰዎቹ ማለት ነው። ኢቭን እኮ እኔ ላይክ ለምንድን ነው ምን እየተፈጠረ ነው ምናምን ብዬ ማለት ነው። እች ልጅ ማለት ነው ያው አባቷ እንኳን ባይቀበላት ወይም ደግሞ ልታገኘው ባትችል ወይም ደግሞ ሰው ስለሆነች የሰው ፍጡር ስለሆነች በቃ እሷ በሰላም ትኖር ብሎ እንኳን አልተውልም ባይ እንደዛ የሚያደርጉት ከጀርባ ሆኖ ብዙ ሌሎች ሰዎችም እንደሆነ አውቃለሁኝ። ግን ደግሞ እነሱም ሊለቁኝ ይገባ ነበረ ማለት ነው። አልሆነም እንዳስባይ አሁንም ማለት ነው እኔ ያደረኩት ነገር ምንም ነገር የለም። ምንም ነገር ማለት ነው እንደዛ ሳለ ማለት ነው። ገና ሌላ ድራማ ነው እየታቀደ ያለው ባይ ዘ ዌይ ማለት ነው። እንደዚህ ሰው ማለት ነው ወንዶች ልነግራቸው የሚፈልገው ነገር ምንድነው? ሌሎች ሰዎች ማለት ነው በቃ ስራቸውን ይሰራሉ፣ ብዙ ነገራቸውን ያደርጋሉ። ግን ደግሞ እኔን እያሰቃዩኛል ማለት ነው። ሁሌም በቃ አይናቸው እኔ ላይ ነው እንደዚህ አድርጎ ማለት ነው። እንደን ሰው ዋት ማይዶ እንዴ ይሄን ያህል ምን አድርጌ ነው እኔ ነፍሰ ገድያለሁ እንዴ? ምን አድርጌያለሁ? ምንም እኮ አላደረኩኝም ማለት ነው። አስወርቱ ጋር ነው የምላችሁ። እኔ በቃ መልካምነቴ ነው የጎዳኝ። በቃ አስወርቱ ጋር ነው የምላችሁ። በጣም ጥሩ መሆኔ ማለት ነው። ግን ደግሞ ሰዎቹ ማለት ነው እኔ በጣም ጥሩ ሆኜ ማለት ነው ዝም ብዬ ሳሳልፈው ነገሮቹ ግን እነርሱ ምን ይላሉ ማለት ነው። እነርሱ ምን ይላሉ? ማለት ነው ወዶቼ እኔ በጣም ጥሩ ሆኜ ማለት ነው ሳሳልፈው እነርሱ ምን ይላሉ መሰላችሁ? በቃ እነርሱ ግን በላይ ሆኖ ማለት ነው ልክ እኔ እንደ ጥፋተኛ ምናምን ነገር እንትን አድርጎኝ ማለት ነው እኔ ላይ ሙሉ ይዘብኛል ማለት ነው። የሆንኩትን ነገር በሙሉ እያወቁ ማለት ነው። በጣም ነው የሚከብደው ጋይስ ማለት ነው። ሰው በቃ ጭንቅላቴ በቃ ደንዝዝ ያለኝ ማለት ነው። ደንዝዣለሁ ማለት ነው። ስለዚህ ማለት ነው ስለ ሚስጥር የሚባል ነገር የለም ባይዘኝ ማለት ነው። ኤኒቲንግ ኢዝ ናት ኢቭን እንደዛ የሚያደርግህ ከጀራ የሆነ የሚያስደርጉ ናቸው። ባይ ዘ ዌይ እንደዛ እንዲሆን የሚያስደርጉ ናቸው እንጂ ምንም ሚስጥር የሚባል ነገር የለም፣ የሚደበቅ ነገር የለም። ከለዚህ ብዙም የሚያሳስብ ነገር የለም ነው የሌለ የፈለኩትን ያጨናንቅ ነገር የለም። And then so I don't have a secret. I tell anything. Even any secret ቢፈልግ የለም እኔ ጋር ተስፋዬ I think ለምን እንደሆነ አላውቅም። like እኔ ክርስቲያን ስለሆንኩኝ አላውቅም። like እኔ አላውቅም። by the way ሰው ከኔ ጋር ቢደበቅ አይስወርቱ ጋር ነው የምላቸው። ሰው ከኔ ጋር ቢደበቅ ልክ ከውሻ ጋር ቢደበቅ ይሻለዋል by the way ማለት ነው። even ማለት ነው ከኔ የኔን ነገር ለማውጣት ብሎ ማለት ነው የኔን ነገር እንትን ማድረግ ብሎ ማለት ነው አይስወርቱ ጋር ነው የምላቸው። የሌላ ሰዎችን የሌላ ጉድ ይወጣል ማለት ነው። ሌላ ጉድ ይወጣል ማለት ነው። እንደን ሰው ማለት ነው ወዶችን ነገራቸው የሚፈልገው ነገር ምንድነው መሰላችሁ?
እንደው ለራሳችሁ መታገል አለባችሁ ማለት ነው። ሰው መሞት አለብሽ አንቺ ቀሽም ምናምን ሲሏችሁ ማለት ነው እናንተ በጥፍ መሞት አለባችሁ በሏቸው። ምክንያቱ ለእርሱ አንዳንድ ሰዎች ማለት አላችሁ የመሬት ሸክም የሰው ሸክም ክፋታችሁ የራሱ ሸክም ለመሬት ሸክም ማለት ነው። መሬት እንኳን እናንተ የረገጣችሁ ማለት ነው በእናንተ ኃጢአት ምክንያት ትፈነቅቃለች ማለት ነው። እንደዚህ ትፈነቅቃለች ማለት ነው። መሀል ላይ ትፈነቅቃለች ማለት ነው። በእናንተ በኃጢአተኛ እግራችሁ ስትረግጡት ማለት ነው። የስ ሰው ለማን ለማብሸቅ ብላችሁ ነው እንደዚህ መሆን አለባቸው እንደዛ መሆን አለባቸው የምትሉት ማለት ነው። ያስ እኛ ባደወይ ከሞትን ማለት ነው አንድ ቤት ነው የምንገባው ባደወይ በስራችን ጥሩም ከሆነ መንግስት ሰማይ ኩፉም ከሆነ ሲኦል ነው የምንገባው ባይደውይ ማለት ነው። ግን ለራስዎች ደስ እንድል ብለን አይደለም እኛ ወደዚህ ሀገር የመጣ ወደዚህ ምድር የመጣ ነው ለሰዎች እንዲጠሉ ወይ ደግሞ ለሰዎች ክፋት ብለን አይደለም የመጣ ነው ወደዚህ ምድር ማለት ነው። ለምክንያት ነው የመጣ ነው ማለት ነው ሰው ማለት ነው። ስለዚህ እየታገለን እንኖራለን በቃ ለጣለብን ማለት ነው። ግን አሁን በጊዜያችን በሁሉ ነገራችን በህልናችን በሞራላችን በሙሉ ነገራችን ማለት ነው ያው ጊዜ ጥሎብን ማለት ነው እንደዚህ ስንቸገር በኔ ላይ የምትጫወቱ ሰዎች ማለት ነው አንድ ቀን ደግሞ ጊዜ በእናንተ ላይ ይጫወታል ማለት ነው። ያ ሰው ማለት ነው ያው መታገስ ነው። ትዕግስት እንደ ቅዱስ ኢዮብ ይባላል ማለት ነው። ከሪም እንደዛው በቃ ነገሮችን በትዕግስት እያለፍኩ ነው። ዳሳይ so period about myself በጣም ራሴን እያደነቅኩ ነው እውነት ለመናገር እንደነ ሰው ማለት ነው። እኔ ባይ ዘ ወይ ሁሌ ራሴን እንዳደነቅኩኝ ነው። በተለይ እኔ ንጽህናዬን በጣም ነው የምወደው ባይ ዘ ወይ ማለት ነው። ልነግራችሁ አልችልም። በቃ እኔ ከልክ በላይ ነው የምወደው ባይ ዘ ወይ ንጽህናዬን ማለት ነው። እንደዚህ እኔ በጣም ግትርትር ብሎ መናገር ተመችቶኝ አይደለም የምናገረው የማደርገው ነገር ሳጣ ጊዜ ነው የምናገረው እንጂ እኔ መገታተሩን አልወደም ባይደው ማለት ነው። በተለይ ሴት ልጅ ማለት ስትገታተር ስትጨማለቅ ስትቀማጭ እንደዚህ አምጭቅጭቅ ስትላት ተሰጥለኝም ባይደው ማለት ነው። አንዳንድ ሰው ማለት ነው ወጥቼ ልነግራቸው የምፈልገው ነገር ማለት ነው አሁን ታይም ላይ ማለት ነው እንደዚህ ጭምልቅልቅ ብለን ማለት ነው ስቃይ ውስጥ ሆነን ህመም ውስጥ ሆነን ማለት ነው ፍቅረኛ ሴክስ ምናምን ነገር ይታየናል ማለት ዘበት ነው ባይዘኝ ማለት ነው ይታየናል። እውነት እናገር ከተባለ ፍቅረኛ ይታየናል ምናምን ነገር ማለት ነው። ግን ደግሞ እኔ ባይዘኝ አሁን አሉ ማለት ነው ወንድም የሚያሳድዱ ሴቶች አሉ ማለት ነው። ያው በዚህ ጊዜ ላይ ብናሳድድን ጥሩ ነበረ። ግን ደግሞ አቅሜ አልቋል ባይዘኝ ለስዳት እኔ በንዝን ጨርሻለሁ ማለት ነው። ስለዚህ እኔ ወንድ አላሳድድም በቃ ብያለሁ ጨርሻለሁ። እኔ ድሮንም ብያለሁ ማለት ነው። እኔ በወንድ አላምንም በፍቅረኛ በሃዝባንድ አላምንም ባይዘኝ እኔ በራሴ ነገር ላይ ነው የምተማመነው አልኩኝ ባይዘኝ ማለት ነው። yes even husband ማለት ነው even ያገባሁትን ወንድ እንኳን በሱ አልተማመንም ባይዘኝ ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው ስታገቡ እንኳን ትንሽ ደህና ነው ማለት ነው። አንተን ሰው ማለት ነው ይሄ እንትን ላይ ሆኖ ማለት ነው ምናምን ነገር የሚያሰቃይ ወንድ ማለት ነው ላይክ አሁን ሲያሰቃይ ይኖረው ማለት ነው። አሁን ትንሽ እንኳን ቢሰቃይ ማለት ነው የሆነው ተሰቃይቶ እንኳን አይደለም ራሱን አጥፍቶ ቢሞት ማለት ነው ላይክ አንድ አህያ ሞተ ነበር የምንለው በቃ ሰው ሳይሆን አህያ ሞተ ላይክ ዳንቅማት ምናምን ብለን ነበር የምንቀረው። እኔ እንደዛ ብዬ ነበር የምንቀረው ምክንያቱም እኔ እንደዛ ሲሰቃይና እንደዛ ሲሞት በቃ እሱም እንደዛ ብለው ነበር የሚተወኝ ማለት ነው። ሰው አይደንክ ጋይስ ስትጨክኑ ማለት ነው ፍቅር አትጠብቁ ማለት ነው። ከኛ በጠፍ ጭካኔዎችን ጠብቁ ማለት ነው። እኔ ጭካኔ ነው የምሰጠው ባይደው ለጨከረብኝ ሰው ማለት ነው እጨክረዋለሁ ማለት ነው። ምንም ሆነ አይተኝም I don't care about yes ይሄን መስዋዕት አድርገን ብዙ ነገር የምንከፍለው ለምንድን ነው ሰዎቹ ብረት ይዘው የሚጋደሉት ለምንድን ነው? ለሀገር ነጻነት ዲሞክራሲ ለማስፋፋት
ለማሸነፍ ብሎ አይደለ እንደዛ የሚያደርጉት እንጂ ባሪያ ለመሆን ለመገዛት፣ ለመሸነፍ ወይ ሀገር ለማስገዛት፣ ሀገር ለማስሰረቅ፣ ሀገር ለማስደብደብ ብሎ አይደለም እንደዛ የሚያደርጉት። ሰው እኔም እየታገልኩ ነው። እንደዛ የምታገለው ለምንድን ነው ማለት ነው? ላይክ ፍሪደም በቃ እኔ ነጻነት እወዳለኝ ማለት ነው። አይ ዋዝ ሃቭ ፍሪደም ሞር በጣም ፍሪደም ነበረኝ። አሁንም ፍሪደም እንድኖረኝ ነው የሚፈልገው ባይደው ሰዎቹ ማለት ነው። አሁን ሸርሙጣ ካልሆንሽ ሸርሙጣ እንድትሆኚ ማለት ነው እንዳሰሪ ያደርጉሻል፣ እንትን እንዳታደርጊ ያደርጉሻል። አሁን ወይም ደግሞ ፍቅረኛ እንድትይዝ ወይም ደግሞ በቃ ላይ ዝም ብለሽ የሆነ ሊጠቀሙብሽ በየትኛውንም መንገድ ሊያገኙሽ ከፈለጉ ወይም ደግሞ ሊያውቁሽ ከፈለጉ ማለት ነው በቃ የሆነ የስሜት ሆኖ እንትን ይሰጡሻል ማለት ነው። ሴክሹዋሊ ማለት ነው የሚያበረታታ የስሜት ነው። የመርፌ ሊወጋችሁ ይችላል፣ የሆነ ነገር ሊያስገባባችሁ ይችላል፣ የሆነ ነገር ሊያደርጉ ይችላል ማለት ነው። እሷ ብዙ የሚደረግ ነገር አለ ማለት ነው። ሴክሹዋሊ እናንተ በቃ ላይ በጣም እንትን እንድትሆኑ ማለት ነው። እንትን እሷ ማለት ነው ውዶቼ ማለት ነው። በእንደዛ አይነት መልኩ የሚመጣ ነገር የለም ማለት ነው። ፈጣሪ ማለት ነው በርታቱን ያሳያል። ሙሴ ማለት ነው ከግብጽ ማለት ነው እስራኤሎችን ሊያወጣ ሲሄድ ማለት ነው በጣም ነበር የሚርተበተበው። በጣም ፈሪ ነበር። በቃ ከሙሴ የማይጠበቅ መንገድ ነበረ ማለት ነው። ንጉስ ፈርዖን ፊት ቆሞ እንደዛ ለመናገር እሱ ነው ራሱን ያሳደገው ማለት ነው። አሳድጎት ሳለ ማለት ነው። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ሳለ አሁን ማለት ነው ባህሩን ወደ ደም ሲቀይረው ማለት ነው በፈጣሪ ኃይል ማለት ነው በጌታ ኢየሱስ ክርስቶስ ኃይል ደሙን ማለት ነው የባህር ውሃውን ወደ ደም ሲቀይረው ምን ሆነ? ከዛ አንድ ጠንቋይ ደግሞ እንደዛ ወደ ደም ቀየረችው ውሃ ጠንቁላበት ማለት ነው። እንደሱ ይሄ ሁሉ ፈተና አልፎታል ባይደው ማለት ነው። ስለዚህ ማለት ነው አሁን የኛ ላይ ምንም ነገር ብታደርጉ ማለት ነው ፈጣሪ ተአምሩን ያሳያችኋል ማለት ነው። የሶርቱ ጋር ነው የምላችሁ። እኔ በጣም ከብዶኛል። ፈጣሪ በኃይል ነው ደግፈው ያዘኝ እንጂ ፈጣሪ ሆነ በቃ ደክሞኛል እያልኩ ነው። በቃ ቀን በቀን ማለት ነው ደክሞኛል ነው የምለው ባይደይ ማለት ነው። ስለዚህ እንደዚህ ባዳ ሀገር ሆነን እንደዚህ በሁሉ ዙሪያ በባዶች ተከበን አንዱ እንደዚህ አታድርግ እንደዛ አታድርግ፣ ቤተሰብ የለ፣ እናት የለ፣ አባት የለ፣ እህት የለ፣ ወንድም የለ፣ ምን የለ ማለት ነው። እዚህ አንዱ ሲሄድ አንዱ ይጫወትብሻል፣ አንዱ ሲሄድ አንዱ ይጫወትብሻል፣ አንዱ ሲሄድ አንዱ ይጫወትብሻል። ኢቭን አንዱ ካንዱ ወደ ትራንስስትን ያደርግሻል፣ አንዱ ካንዱ ያደርግሻል ማለት ነው። በጣም ፕሌይ የሚጫወቱባቸው ማለት ነው። አይስወርቱ ጋር ነው የምላቸው። መንቃት ነው ያለባቸው። አውቆ ነው ሰዎቹ ማለት ነው። ከዚህ ወደዛ እያደረጉ ይጫወቱባቸዋል ማለት ነው። እንደን ሰከቲ ወደ ዲ፣ ከዲ ወደ ሲ፣ ከሲ ወደ ቢ፣ ከቢ ወደ ኤ ምናምን እየመለሰቹ ማለት ነው። ሰው ማለት ነው። እነሱ ምንድን ነው የሚያደርጉት ማለት ነው? ላይክ በተለመደ ማለት ነው ስራቸውን ይጀምራሉ ማለት ነው። ስለዚህ ማለት ነው እኔ አውቅም አልፈው እንጂ ሳላውቅ የምገባበት ምንም ነገር የለም ባይደው ማለት ነው። ሰዎቹ ግን የሚረዱበትን መንገድ በጣም የሚያስጠላ ነው ባይደው ማለት ነው። እንደርሶ ማለት ነው አሁን ወላጆቹ ማለት ነው ልጅ ላይ ምንም አይነት ጥርጣሬ ሊያደርጉ አይገባም ማለት ነው። ወይ ዝም ብለው ሊቀበለው ይገባል፣ ወይ ደግሞ ከካደው በቃ ክዶት ማለት ነው በሰላም እንዲኖር ሊተው ይገባል ማለት ነው። ወይም ደግሞ እንደዛ አይነት ጭንቅ ውስጥ ካለ ደግሞ በቃ አይሰርቱ ጋር ነው የምላቸው ኒኩለር እንኳን ለሱ ብሎ ልልክ ይገባል። አይሰርቱ ጋር ነው የምላቸው ሀገሩ እንኳን መደብደብ አለበት ባይደው ለልጁ ስለ አይሰርቱ ጋር ነው የምላቸው። እንዴ ቀልድ አይደለም ማለት ነው። አይደለም መናገርና አቆሙ ማለት ቀርቶ ማለት ነው። እንደዛ ማድረግ ሊያደርግ ይገባል ማለት ነው። yes እኔ ቢሆን አላደርገውም ነበረ ማለት ነው። ላይክ ስሜት ያነሳሳል ባይ ዘ ወይ ማለት ነው። ብዙ አመታት ቆይቻለሁ እኔ ማለት ነው። አስቡት ማለት ነው። ይሄ ከርተት ውስጥ ማለት ነው እንደዚህ ብዬ ሳሳልፍ ማለት ነው። ነገሮቹ ቀለል ሲሆን ስልላችሁ እናንተን ቀለል ትላላችሁ ማለት ነው። ነገሮቹ በጣም ሲያካብዱባችሁ ደግሞ እናንተን በጣም ታካብዱላችሁ ማለት ነው። እኔ ደግሞ በጣም እንደዛ ነው የምጠቀመው ባይደይ ማለት ነው። እንደነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው
እኔ ሞር ማለት ነው ስለ ወንድ አልጨነቅም ባይደዊ በአሁኑ ሰዓት ላይ ማለት ነው። ስለ ወንድ ስለ ሴት ምናምን ነገር የሚያስጨንቀኝ ነገር የለም ማለት ነው ባይደዊ። እኔ ደግሞ አይሶስ ጋር ነው የምላችሁ ለራሴ ፎርጊቭ ሚ ሚካኤላ የስ ከዚህ በፊት እኔ ስለ ጎዳዎች በጣም ይቅርታ አድርግልኝ አይሶስ ጋር ነው የምላችሁ እንጂ እኔ ካሁን በኋላ ላልጎዳሽ ቃል ገብቼልሻለሁ ለራሴ ማለት ነው ብዬ ነው ቃል የገባሁላት ለራሴ ማለት ነው። እንደርሱ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ማንንም ወንድ አላሳድግም። ይሁን ማለት ነው ሲሰቃይ ማለት ማየት ያስደስተኛል ማለት ነው። ሲሰቃይ ማየት ያስደስተኛል። ያው በጣም በቃ ተሰቃይቶ አፍሮ ተሸማቅቆ እንዴት ነሽ ብሎኝ ማለት ነው ሲመጣ እቀበለዋለኝ ማለት ነው። የሚቀበለው ከሆነ የማልቀበለው ከሆነ ችግር የለም። አይ እዚህማ ቡና እንትን አይደረግም ምናምን ነገር እኔ እዚህማ ብዬ የማልፋቸው መሰላቸው ላይ በጣም ጥሩ ጥባለት እንዴት ታገስ ምናምን ነገር እቀልድባቸዋለሁ ማለት ነው። ጊዜን ጠብቄ ማለት ነው። የስ ደስ አደርጋለች እኮ ደስ አደርጋለች አንድ ሳይቀር ማለት ነው። እንደዚህ ጢ የምትል ነገር አሳልፈን ማለት ነው ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው ግን ፈጣሪ ስለሚወደኝ ማለት ነው አንዳንድ ነገር ራሱ ያሳልፍልኛልና እኔም በቃ ቦጋ አድርጎ ይወስደኛል ማለት ነው። እናም ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ ለክ እዩኝማ ብዙ ጊዜ ማለት ነው ግን እኔ በቃ ላይክ በራሴ የማልተማመንኩም ነበረ ማለት ነው። አንዴ ይሄ ልጅ ማለት ነው እንደዚች እያለ ነበር የሚሄድ የሚመስለኝና ማለት ነው ዛሬ ቀጥ ብለው እየሄደ ነው። እኔ ግን ወደማያገባኝ ነገር ውስጥ እገባለሁ። የሆነች ልጅ ነበረች ነው ሁሌ ገፋ ከነበረ የምትለውና እንዴ ያቺ ደግሞ ዛሬ ምንድነው አልፈላት እንዴ እኮ ዘነጠች እኮ ምናምን አልኩት ማለት የሆነ ልጅ ነበረና ከዛ እሱ ደግሞ በቃ ሳቅ በጣም ይሳቀውና ማለት ነው እሱም እንደዛ ድንገተኛ ነገር ነው የሚያወራውና በጣም ነው የተዝናናው ነው። አይ ተስፋ ይሄ ላይፍ ይመቸኛል ማለት ቀለል ማለት ይመቸኛል። ቀለል ስትሉ ደግሞ በጣም ቀላችሁ እንዳትቀሩ ተስፋ አደራ ብያቸዋለሁ እንዳትቀልዱ ማለት ነው። በቀል ለማንም አልጠቀመም ባይደው ለዶሮም አልጠቀመም ትደረጋለች አንተን ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው አይደል ማለት ነው። አይሰርቱ ጋር ነው ብላችሁ ውሃ የመሰለ ሀበሻ እኮ አለ። ለምንድን ነው ይልኛል ማለት ነው። ወደ እኔ ተመራጭ ሆንኩት አይሰርቱ ጋር ነው ብላችሁ የእውነተኛ ተመራጭነት ነው ምንድነው አላወቅኩም ማለት ነው። አንተን ለምንድን ነው ይልሃል ተመራጭ ለሆነ የቻልኩት ማለት ነው። ብዙ ሀበሻ እኮ አለ አይሰርቱ ጋር ብላችሁ እኔ መጠቃም መስዬ ማለት ነው። እንደዚህ በበጎሩ ማዳ ይወጣኝ ማለት ነው። በስንት መከራ ካፍ እንትን አድርጌበት ነው እኔ ትንሽ ነገር ስለማላሳየ ነው እንጂ በጣም ስለምጥር ነው እንጂ አንዴ በለሙ እያደረኩኝ ምናምን ነገር ክሬሞቹን እየተጠቀምኩኝ ምናምን እንትን ስላደረኩ ነው ወደ ውስጥ እያስመለስኩት ነው እንጂ አይሰርቱ ጋር ነው የምላችሁ። አባቴ የደረሰልኝ ማለት ነው። ግን ደግሞ አባቴ ሲመጣ ማለት ነው ወይኔ እነዚህ ሀበሻን ነገር አንድ ላይ ማካሄድ በጣም ነው የከበደኝ ማለት ነው። እንደምሰው ማለት ነው ወዶቼ ምንድነው ልላችሁ የፈለኩት ማለት ነው ሰው ማለት ነው በቃ ነገሮቹ ለምንድን ነው የምትፈሩት? ግን የሚፈራ ሰው አስጠላኝ በእናታችሁ። ወይ አይቀፈጥ ወይ አይተው ወይ ፈጣሪ ዓለም ጂሰስ ክራይስት መድኃኔ ዓለም ፈጣሪ ከሰው እጅ አውጣኝ ማለት ነው። የሰው እጅ ላይ መኖር ነው ማሰበው አይደል? እዚህ ሲኖር ማለት ነው ከዚህ ወደዛ ከዚች ወደዚች ምናምን ከዛች ወደዛች ምናምን ሲያደርጉኝ ማለት ነው የሰው እጅ ውስጥ እንደምኖር ነው ማሰበው አይደል? ወይ ለማለት ነው እኔ ማለት ነው ይሰርጋል ማለት ድሮ ጊዜ ማለት ነው። ሰው አንድ ልጅ ሲሮጠው በጣም ነበር ደስ የሚለኝ። በቃ ለምን እንደሆነ አላውቅም። በተለይ የምናደድ ነበር እና ላይክ ልብጽ ነው በቃ ላይክ በጣም ቀና ነውና እሱን በጣም እላስ ይዘውና ከዛ እኔ በጣም እሸወዳለኝ ደግሞ ሲሸውደኝ ብዬ ነው የሚቀረው ባይደው ማለት ነው። ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው
እንደዛ ብዬ ማለት ነው። ወደ ቼል ነገራቸው ፈልገው ምንድነው መሰላቸው አንድ ሰው ማለት ነው እና ማለት ነው እዚህ እየፈጠራለውን ነገር ብታይ ስወርት ጋር ብላችሁ በጣም ተሰቀ ነበረ ማለት ነው። ግን አልነግራቸውም። ግን ሰዎቹ ናቸው ባይ ዘ ወይ ፊልም እየሰሩ ነው ማለት ነው። እዚህ እኔ ካቢ ያለና ማለት ነው አንዱ ወደዚህ አንዱ ወደዚህ አንዱ ወደዚህ ያለ ማለት ነው ፊልም እየሰሩ ስወርት ጋር ነው ብላችሁ አልነግራቸውም። በዛ እናም ማለት ነው እንደን ሰው ማለት ነው ወደ ቼል ነግራቸው የምፈልገው ነገር ምንድነው ማለት ነው። እኔ እንደዚህ ስስቅ ደስተኛ ምናምን አይመስላችሁ እየጸበጸብኩኝ ነው ማለት ነው። እየቆጠርኩ ነው ባይ ማለት ነው። ግን ደግሞ ሪስፔክት አድርገኝ ምናምን በኃይል አይደለም ባይ እኔ ምንም አይደለም በግዴታ ምናምን ነገር የሚባል ነገር የለም ባይ ማለት ነው። እኔ ከምወደው ነገር ማለት ነው አሰኝ በቃ እኔ ባይ ዘ ዌይ በቃ በጣም እፈጥናለሁ። ወይ በጣም እኔ ደስ የሚሉኝ ሰዎች ማለት ነው አንድ ቦታ ላይ እንደዚህ ተረጋግተው የሚያወሩ ሰዎች ጂሰስ ክራይስት ነው የምላቸው። እኔ ሰው አልደፍርም፣ ሰው አልስምም፣ ግን በቃ በንግግር እንደዚህ እያልኩኝ ማለት ነው አይሰጥ ጋር ነው የምላቸው። አይናቸው ላወጣ ነው የሚደርሰው በቃ እሄዳለሁ እዛ ያለው ለምንድን ነው እንደዚህ የሆነው? ለምንድን ነው አንተ የምታደርገው? አንተ ለምንድን ነው እንደዚህ የምታደርገው? አንተ ለምንድን ነው አጎቴን በቃ ጨርቁን ነበር የማስጠለው ባይደው ከሱ ጋር ስውል ማለት ነው። ከሱ አልፋጣም ባይደው ከሱ አልላቀቅም። አጎቴ በጣም ነበር የምወደው ምክንያቱም እሱ በቢስትሮንግ ቃላቶችን ማለት ነው በቃ ድርቅ ብሎ ነው የሚመልስልኝ እና በጣም ይወዳል ማለት ነው። እንደነሱ ማለት ወዶች ነገራቸው የምፈልገው ነገር ምንድነው መሰላቸው ማለት ነው አታሰለችኝ። That's why everything is natural, everything is normal, nothing ማለት ነው about sexy, about love, about condition, about coordination ምናምን ነገር ማለት ነው። ስለዚህ nothing ማለት ነው እንደን ሰው ማለት ነው አሁን ፍቅር ግንኙነት ውስጥ ማለት ነው እንደዚህ እንትን የሚደረግ ነገር አለ ማለት ነው። እኔ ሶርቱ ጋር ነው ያላችሁ እኔ ልክ ማለት ነው የወደድኩት ሰው በጣም ወድጄው ማለት ነው የሆነ መሀል ላይ ማለት ነው የሆነ ነገር ሳይፈጠር አይቀርምና ላይክ እንደኔ የሚገጥመው ሰው ደግሞ በጣም ነው የሚያሰቀኝ። ሶርቱ ጋር ነው የምላችሁ በቃ እኔ የሆነ በቃ ላይ የሚያደናቅፍ ነገር ይገጥመኛል ማለት ነው። በጣም የከፋ ነገር የሆነ መመታት ወይም ደግሞ የሆነ የሚያስጠላ ነገር ከሆነ አልወድም ባይደኝ ማለት ነው። ግን ጃስዋሊ ይሆናል አይደለም መደናቀፍ የሆነ ድንጋይ ይደነቀፋቸዋል የሆነ ነገር ይገጥማቸዋል ምናምን ነገር ማለት ነው። እንደዛ አይነት ነገር ከገጠመኝ ደስከረደባ ማለት ነው። እንደዛ አይነት ነገር ብዙ ጊዜ የኔ አጋጣሚ ናቸው ባይደው ማለት በተለይ አሁን ማለት ነው። በተለይ አሁን በሀበሾች ሲከብ ማለት ነው በጣም በቃ እንደዛ አይነት ነገሮችን ይገጥመኛል። ድሮም ይገጥመኝ ነበረ ግን ደግሞ አሁን የባሰ ማለት ነው። እንደነሰው ማለት ነው የከፋ ነገር ከሆነ ወይ ሰዎቹ በጣም ነው የሚያስጠላኝ ባይደው ያንን ሰው በጣም ነው የሚያስጠላኝ። ግን በትንሽ ነገር ማለት ነው አልለየውም ባይደው ማለት በጣም ኢቭን ማለት ነው ደና ከበድ ያለ ነገር ከሆነ አልለየውም ማለት ነው። አሁን በጣም ከበድ ያለ ማለት ነው ዘንድሮ 2024 ለኔ ከባድ ዘመን ነበረች ማለት ነው። ከባድ ዘመን ማለት ነው 2024 እዚህ ሀገር ከመጣኝ ማለት ነው እስከ 20 ከዚህ ሀገር እስኪወጣ ድረስ በጣም ከባድ ጊዜ ነበር። ከባድ ጊዜ ልነግራችሁ አልችልም ማለት ነው። ከስዊዘርላንድ ስመጣ ወይ ሶርት ጋር ነው የምላችሁ ስዊዘርላንድ ላይ ማለት ነው የቆየሁት ጊዜ ማለት አረሰው ሶርት ጋር ነው የምላችሁ በቃ እኔ ድሮ ጤና ነበረኝ አልነበረኝ ረስቼው ነበረ በቃ ላይ በቃ መንግስት ዘመን ውስጥ የገባው ነው የመሰለኝ በቃ የነበረኝ የጤና ኮንዲሽን ልነግራችሁ አልችልም። በቃ ስቅስቅ ብዬ ነው ያለቀስኩት ማለት ነው። በቃ አንዳት ኤርትራዊ ስትመጣ ማለት ነው ከኮርቲካ ነበረን ማለት ነው አንዳት ኤርትራዊ ተመጣች ማለት ነው የሆነ ቡዳ ጠቢብናት መሰለኝ አይተንክ የሆነ ነገር አደረገች ማለት ነው ሽንቴ መጣብኝ የሆነ በብሌቴ የሆነ ነገር ተነሳብኝ ምናምን ነገር ማለት ነው። ከሳራ ጋር ሲያስደርጉ ማለት ነው በሙሉ ስራ ነበር እያሳዙትና በሙሉ ሆነ ማድረግ ይችላሉ ማለት ነው። ብዙ ነገር ማድረግ ይችላሉ ሶ ኤኒዌር ኤርትራ ማለት አልፈልግም ኤርትራ ማለት አልፈልግም ምናምን ሲል ነበርኩኝና ማለት ነው። ስለ ሰራ ጉዳይም በቃ በሙሉ ነው የተናገርኩት። ይባላል የማያውቁት ነገር የለም እኮ የማያውቁት ነገር እኮ ለምን እንዳደረገ ያውቃሉ፣ ምን እየተደረገ እንደሆነ ያውቃሉ። እኔ ሲያስቃዩኝ ሲብሩ ሁሉንም ነገር ኤቭሪቲንግ ማለት ነው ኤቭሪቲንግ ነው የሚያውቁት እና ማለት ነው። ወደ ቼል ነገራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው። ወደ ቼል ነገራቸው የምፈልገው ነገር ምንድነው
እና ማለት ነው ልጅን ነገራችን ፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰዎቹ ማለት ነው ወደ ሌላ ነገር ከመሄድ ለክ እየተሸፋፈኑ እየተደበበቁ እየመሰላቸው ሌላ ነገር ውስጥ ሊገቡ ይችላሉ። ድብቅ የሚባል ነገር የለም። ደስፓይ ሴኩሪቲ የሚባል ነገር የለም ባይዘይ ማለት ነው። የስ ተለይነን ጋር ያልኩኝ ያለሁት ማለት ነው። ስንት ያላደረኩ ነገር ስንት ነገር ነው ስሜን ያጠፉኝ እና ማለት ነው እነዛ ስሜን ያጠፉበትን ነገር ማለት ነው ሪል ለማድረግ ብሎ ማለት ነው እነዛ በውሸት ያሉኝን ነገር ማለት ነው በእውነት እንዳሉኝ ለማስመሰል ማለት ነው ብዙ ድራማ ነው የተሰራው። ብዙ ነጮች ነው የተሳተፉት ማለት ነው እነዛ ላይ ማለት ነው። ምክንያቱ ወረስ ይመልሱላቸው ስለነበረ ሲያወስዱላቸው ስለነበረ ልክ እንደ ጉቦ እኔን ማሰቃየት ማለት ነው። ልክ እንደ ጉቦ ነው ወደ እነርሱ መልስ የመለሱላቸውና በጣም ይገርማቸው ማለት ነው። ቤተሰብ ማጣት ማለት ከባድ ነገር ነው ባይደኝ ማለት ነው። ስለዚህ እኔ ወደ ቤተሰቦቼ መመለስ የምፈልገው ለዛ ነው ባይደኝ ማለት ነው። እዚህ ሀገር ውስጥ ብዙ ስደተኛ አለ። ስደተኛ ነው እየገፋኝ ያለው እነሱ ራሳቸው ናቸው። ለሳይ ኮምፕሊትሊ የሁሉም እጅ አለበት የኔ ስቃይ ላይ ማለት ነው። ግን ደግሞ አሁን ላይ ብዙ ነገር ብለው ሊሸፋፍሩ ይችላሉ ማለት ነው። አሁን ብዙ ነገር ብለው ሊሸፋፍሩ ይችላሉ። እኔ ግን አልሸፍርላቸውም። ኔቨር ኤቨር ካቨር አይሶርቱ ጋር ነው የምላቸው። እንደዚህ ግን ካቨር አለ አድርገን ባይደኝ መልሶ ሽጠል ከወይሶርቱ ጋር ነው የምላቸው። ምክንያቱ ከበደኛ የስንቱን ልሸከመኝ የስንቱን ኮተት ልሸከመኝ በጣም ከበደኝ። ስለዚህ የማንንም አልሸከምም ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራችን ፈልገው ነገር ምንድነው መሰላችሁ? ሰው እኔ ነገራችን እየፈለኩት ነገር ማለት ነው አሁን ማለት ነው ፍቅር ምናምን ከስላልኩ አንቺ ስለ ፍቅር አያገባኝም ባይደኝ ማለት ነው። እኔ ባይደኝ ያው ሰክስ ብለው የሚቀርብ ሰው ሊቀርብ ይችላል ማለት ነው። እኔ ግን እንደዛ ብቻ አረካኝም ማለት ነው። ከወንድ ጋር መተኛት ብቻ አረካኝም ማለት ነው። ምንድነው የሚያረካኝ? ፍቅር ሲሰጠኝ ሲይዘኝ ምናምን ነገር ነው ማለት ነው። ኢቭን እኔ አልጋ ላይ መቸኮል አልፈልግም ባይደኝ ማለት ነው። ከሱ በላይ ይደርሳል ማለት ነው። ምን ችግር አለው ማለት ነው። የትኛውንም ነገር ምንም አይመስለኝም። ግን ማለት ነው አይሶርት ጋር ነው የምላቸው። እኔ በጣም ሁሉንም ነገር ቀይዝ ነው የማደርገው ባይደኝ ማለት ነው። ሰዎች እንደሚያካብዱት ኢቭን ላካብድ አልችልም ባይደኝ ማለት ነው። እንደም ሰው ተሳሳተ እንትን ሆነ ምናምን ተጋጨ ምናምን ነገር የሚባለውን ነገር ከኔ ጋር አይሰራም። በቃ ያ እኔ አሁን ማለት ነው አንድ ወንድ ማለት ነው የኔ ፍቅረኛ ሳይሆን ማለት ነው በጣም ኮንፊደንስ ያላቸው ሰዎች ማለት ነው እኔ በፍቅሩ እምስ ብልለት ማለት ነው እሱ እንኳን እየተዋደደ እንኳን ኢቭን ማለት ነው ከሌላ ሴት ጋር ቢተኛ ወይም ደግሞ እኔ ከሌላ ወንድ ጋር ቢተኛ ማለት ነው ራሴን ከምንም ጋር አላስበውም ባይደው ማለት ነው። ያንን ሰው ይወደኛል አይወደኝም እኔ ጠንቋይ ነኝ እንዴት ላውቅ እችላለሁ? እኔ የስጩኛ ነኝ አይደለሁኝም እንዴት ላውቅ እችላለሁ ማለት ነው። ኢቭን እኮ እኔ ስዊዘርላንድ ላይ ማለት ነው አይ በቃ ተንኮል ያዝኩት ማለት ነው ከዚህ ስለተማርኩኝ ነው ባይደው ማለት ነው። እሱ ወደኛል አይወደኝም ምን እንዴት ላውቅ እችላለሁ? ያም ካቶሊክ እኔ በቃ ምንም ነገር አልተማርኩኝም ምንም ነገር አልሰለጠንኩኝም ማለት ነው። ስለዛ ነገር ምንም ቤተሰቦች አላስተማሩኝም እኔም አልተማርኩኝም ማለት ነው። እኔም ልማር አላልኩኝም ችግር የለም አልፈልግም ነው የምላባቸው ማለት ነው። የሆነ እንትን ኮተት ውስጥ ከገባ ላይ አስፈልገኝም ምናምን ቢቢያ ነው ዘሮ የምለው ባይደው ማለት ነው። ከዛ አንተም ሰው ማለት ወዶች የምነግራቸው ፈልገው ነገር ማለት ነው ኧረ ዝም በለው ነበር የምትለው ባይደኝ ያልኩት የሚስ ነበረች እዚህ ኮተት ነበር እንደዚህ ያለው ስለነስል ማለት ነው። በቃ ዝጉ ነበር የምትለኝ ማለት ነው ማለት ነው። እንደዛ አይባልም እኮ አሽወርቱ ጋር ነው የምላችሁ። እንደዚህ ብለን አድገን ደግሞ ምን ልንሆን ነው? በእናትሽ ዝጉ አትበልን በእናትሽ ምናምን እያላልኩ ብለን ማለት ነው። ዝም በሉ አትበሉን ዝም በሉ እኛ እኮ ከድንጋይ የማንሻል ዝምተኞች እኮ ነን በእናትሽ። ምንድነው እንፈልጋለሽ? ወደፊት ምን ይገጥመናል? ምን ታውቃለሽ? እና ነው እና ዝም በሉ አትበሉን እያልኳት ነበር ማለት ነው። እና ሴትዮዋ ግን እንደዛ እያለች ነበር ያሳደገችን ማለት ነው። አሽወርቱ ጋር ነው የምላችሁ። በቤት ውስጥ ስናድግ ማለት ነው ዝም በሉ ኧረ ዝም በሉ በቃ የሆነ ጅብ መጥቶ እንዳይበላት ነበር ሳይሲንከ በፍልስ ስራ ምናምን ነገር ያለቃራቅ አንተ ከዛ ማለት ነው ይችላል ነገራችን ፈልገው ነገር ምንድነው ከዛ ማለት ነው ልነግራችሁ የምፈልገው ነገር ምንድነው ማስላቸው ማለት ነው። እሱ በቃ እኔ በቃ ላይክ ወራ ይታጣም ማለት ነው። እኔ የወሬ ቤት ሊሆን ነው ማለት ነው። ጂሰስ ክራይስት በቃ እኔ ወራል መዳፍ ይሆንኩኝ በቃ የወሬ ማለት ነው። የወሬ ኮተት ጎጠጥ ሆንኩኝ ማለት ነው። ምን አይነት ነገር ነው ይሄ ነገር? ምን የሚሉት ነገር ነው?
እነሱ ሰዎች ልነግራቸው የምፈልገው ነገር ማለት ነው አይ ማለት ነው እንደዚህ ስለምታናዱኝ እንጂ አይ ሃቭ አ ቢግ ሪስፔክት ፎር ዩ ጋይስ። ግን ደግሞ አይ ወደ እናንተ ልመለስ ብላችሁ እንዳታስቡ። እኔ ኢቭን ከነጮች ጋር አልሄድም ማለት ነው። የራሴ አስተሳሰብ ነው ያለኝ። እነሱን የሚያስፈራቸው ነገር እነሱ ከሰዎች ጋር የሚተባበሩት ነገር ማለት ነው ነበር ይበር ማለት ነው። እኔ በራሴ መንገድ ነው የምሄደው። እኔ አልነቃቸውም። ጥልቅ አልልም ባይደው። እናንተ ግን ጥልቅ አይደለም እያደረጋችሁ ያላችሁ ማዕበል እንደዚህ ደፍታችሁብኝ ነው ባይደው እያስነቀላችሁ ነው ያላችሁ ማለት ነው። ሰው በጣም ይከብዳል ማለት ነው። ጋዴመት እንደነሱ ማለት ነው ውዶች። ያለ ነገራችሁ የምፈልገው ነገር ማለት ነው ምንድነው ላችሁ የፈለኩት ማለት ነው። ስለዚህ ማለት ነው አትማህልሉ። የማይሰማችሁን ደብረ አትማህልሉ። አንዳንድ ጊዜ ማለት ነው ሰዎቹ ለምንድን ነው ማጠይቀው ለምንድን ነው ስላችሁ ማለት የማይሰማችሁን ደብረ አትማህልሉ ይባላል አይደል? አትማህልሉ በቃ አይፈልጋችሁም። ባላይፈልጋችሁም ምንም ማድረግ አይቻልም። ወይኔ እድሌ ብላሽ ማለት ነው። እኔ ማለት ነው አንድ ወንድ ብዬ ማለት ነው 10 ወንድ ማለት ነው 10 ወንድ ማለት ነው ከስ የተሻለ ማለት ነው ከስ የተሻለ እየተደረደረ እንደምፈልገኝ ያውቃልኝ ማለት ነው። እድሜ የሌላ ነገር ተውት ማለት ነው። ያ መርጠሽ ልታገብሽ ይቻልሽ። እንዳንቺ አንቺ ኮተታን ጎጠጣን ከሆንሽ ማለት ነው እንዳንቺ ጎጠጣን ማታጭም ማለት ነው። የስ አንቺ ግን ምርጥ ከሆንሽና አንድ ጎጠጣን ካፈቀርሽ ደግሞ እሱ ይሄድልሽ ማለት ነው። እንዳንቺ ምርጥ እንደምታገቢ ማለት ነው። ማይንድ ዳግ ሰው ማለት ነው ወንዶች ልንገራቸው የምፈልገው ነገር ማለት ነው። አንቺ ጎጠጣም ሆነሽ ደግሞ ጎጠጣም አይደብርሽም ባይደው እንዳንቺ ነው ባይደው። ያ አሁን ስንሳብ ባደረገሽ ከቅረኛ ነው ባይደው ሰው ማለት ነው ወንዶች ልንገራቸው የምፈልገው ነገር ማለት ነው። ፍሬ በቃ ላይፍ ያው እንደዛ እንኳን እኛ በቃ በእንትናችን ማዕበል እያደረጉን ማለት ነው ከብዳል ማለት ነው። እኔ ግን አልረሳውም ባይዘይ ማለት ነው። እኔ ምንም ነገር ቢባል በድንብ አድርግ ማለት ነው ይሄ ነገር ለኔ ይገባኝ ነበር ማለት ነው። አልረሳውም ባይዘይ ይሄ ታይም ማለት ነው ከባድ ነው ማለት ነው። እንደን ሰው ወይ ውጭ ልልሽ ይገባል ወይ ሊያደርግልሽ ይገባል። አሰርቶ ካሉ ምላቸው አንዳንድ ሰዎች እኮ በቃ ይጨነቃሉ፣ ላንቺ ብሎ ይጨነቃሉ። ምንም ያያለሽ ነው ምን ሆነሻል? ከምን ደርሽ? እንዴት ነሽ? ኧረ ወጣሽ፣ ኧረ ገባሽ ምናምን ይላል ማለት ነው። አንዳንድ ሰዎች ግን የላቸውም በቃ ግን የላቸውም እንደዛው ብለሽ ማለት ነው ለራሳቸው ለትዕቢታቸው ሲሉ ማለት ነው እንደዛ ዘና እየተዝናኑብሽ እንደሆነ የሚፈልጉ ሰዎች አሉ ማለት ነው። አንዳንድ ሰው ጭካኔ ያመጣል፣ ክፋት ይወልዳል። ነገሮቹ አደሰኝ ነው የሚወልዱት ባይደው ማለት ነው። ስለዚህ ማለት ነው እንትን ስትሄዱ ለአንዱ ያስመስላሉ ማለት ነው። ከዛ እነሱ ልጥፍ ይሉብንና ማለት ነው ሊገድሉን ቀን ከሌሊት ማለት ነው በፈውስና በእንትን ማለት ነው። የእውነት ሰው በቃ እንደዛ ሲሉላቸው ማለት ነው የእውነት እየታመኑ ምናምን እየመሰላቸው ማለት ነው ከሞት አፋፍን እየተመለሰን ነው ባይደው ብዙ ጊዜ ማለት ነው። ፈጣሪ በህይወት ከቀረን ማለት ነው እዚህ አይደል ነው በጣም ነው የማመሰግነው። ያው የሚቀር እየመሰለኝ ነው ባይደው እኔ ቢሞትማ ድሮ ነበር የምሞተው ባይደው ቢጨልል ግን እኔ ሆላንድ ውስጥ ነበር የምጨልለው ግን ባይደው ከጨለልኩኝ ነው እዚህ ሀገር ነው የምጨልለው። ለየትኛውም ሀገር አልጨልልም እኔ እንደን ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው ማለት ነው ወዶቼዬ እንደን ሰው ማለት ነው አንድ ነገር ማድረግ አንድ መፍትሄማ ማግኘት አለብን። ሰው ቆሻሻ ድንጋይ ሲያስጠምቅ በጣም ለምንድን ነው ያየሁት እንደዚህ ማለት ነው ወዶቼ ልነግራቸው ፈልገው ነገር ምንድነው መሰላችሁ እና ማለት ነው የሚወድሽ ከሆነ ማለት ነው የምን ሴክስ ምናምን ለምን ወደ ገድለው ይፈልጋል? ለምን አንቺ ቁጭ ብሎ አንቺ ጋር ይውላል? ለምን አይጋብዝሽም? ለምን አያዝናናሽም? ለምን አያስተካክልሽም? ለምን ፍቅስ አድርግሽም? ወይስ ለምን ከታመምሽ አያሳክበሽም?
ለምን አይረዳሽም? ለምን አይዞሽ አይልሽም? የስ ላይክ ሌሎቹ ሰዎች አይዞሽ ይሉሻል፣ ያዝናኑሻል፣ ያግዙሻል። ግን ደግሞ እሱ ላይክ ፍቅረኛሽ ሁሉ ነገር የምትሆኝለት ምናምን እያለ ደግሞ እሱ ግን ደግሞ ምንም የማያደርግልሽ እና ምንም የማያግዝሽ ግን ደግሞ ተመልሶ አንቺን የሚሳደብሽ ወደዛ ሄድሽ፣ እንደዛ አደረግሽ፣ ከእንደዚህ ጋር ውኳ አደረግሽ፣ ከእንደዚህ ኢቭን ከእሱ ጋር ሳታድሪ ከእሱ ጋር ምንም ነገር ሳታድርጊ ማለት ነው ገና ለፍቅር እንኳን ራስሽ ጠይቀሽው ምናምን ነገር እንዴ በእናታችሁ እንዴ አሁን እኮ አሁን እዚህ ማለት ነው እስከ መጨረሻ እስከ ዘላለም ነው የኔ ህይወት እንደዛ ብለው የሚቀጥለው ባይደዊ ማለት ነው። የትኛውንም ሀገር ማለት ነው ከባድ ነው ባይደዊ ማለት ነው። ሰው ቢ ስትሮንግ ማለት ነው። እኔ ምን ያህል ናጽነት እንደነበረኝ ያውቃለሁ ባይደዊ ማለት ነው። ያ አውሮፓ ውስጥ አልነበርኩኝም እንጂ ይሄን ያህልም ድህነትም አልነበረኝም ማለት ነው ባይደዊ ማለት ነው። ፈጣሪ ይመስገን። እኔና ገንዘብ ፍቅረኛሞች ጓደኛሞች ነበረን ማለት ነው። በቃ መቼም ማንለያይ ማለት ነው። እኔ ገንዘብ ሱስ አለኝ ባይደኝ ማለት ነው። ሱስ ስላለኝ ደግሞ ከገንዘብ መራቅ አልችልም ባይደኝ። ወይ እሰራለሁ የሆነ ነገር አደርጋለሁ። በጣም ነው የሚበሳጨው ገንዘብ ካጣሁኝ ነው በጣም ነው የሚደብረኝ። በቃ የምፈልገውን ነገር በሙሉ ማግኘት አለብኝ። ልብስም ከሆነ በቃ ምን የሚያስፈልገኝ ነገር ማለት ነው ኮምፕሌን ካልገዛኝ በቃ ያመኛል፣ ያስጠላኛል፣ ህይወት ያስጠላኛል፣ ሰው ያስጠላኛል፣ ፍቅር ያስጠላኛል፣ ፍቅረኛ ያስጠላኛል ማለት ነው። ኢቭን አሁን ፍቅረኛ ከያዝኩኝ ሊሰራ ይከለክለኛል፣ የሆነ ነገር ያደርገኛል። ኮተታም ቆጠጣም ማለት ነው። ምክንያቱም ብዙ ነገር ተደርጊያለኝ። መስራት የለባትም መማር የለባትም ያለሁላት እንደዚህ ያደርግላት ሀብታም ነኝ እኔ ገንዘብ አንቺ ሀላ አንቺ ልካ ምናምን ግን ብዙ ስለ ተሰለቢያለኝ ማለት ነው። ለማላውቀው ሰው ማለት ነው። ኢየሱስ ክራይስት ማለት ነው። እንደ ፈጣሪ ዓለም ማለት ነው። አባቴ እጅ አስገባኝ ባይደይ ማለት ነው። ግን አባቴን እኔ በሁለት እጄ ልክደው ነው ባይደይ ማለት ነው። አሁን ማለት ነው እንደዚህ ሌሎች ሰዎች እንደሚሉት ማለት ነው ስለ ሴክስ ስለ ወንድ ይህን ያህል አጋንን የሚያደርጉን ከሆነ ማለት ነው እኔ እክደዋለሁ ማለት ነው። ብቃጠልም ቢጠፋም እኔ እክደዋለሁ ማለት ነው። እንደዛ አይነት አባት ይኖረኛል ብዬ ተስፋ አላደርግም ማለት ነው። ሰዎቹ ሌሎች ሰዎች ማለት ነው በድፍረት ስለሚያወሩኝ ባይደኝ ማለት ነው እንደዛ አይነት ነገር ማለት ነው ልጄ ማለት ነው ማለት ያለባቸው ባይደዊ ማለት ነው። ባይደዊ አሁን ማለት ነው የማይቀበሉትን ሰዎች ማለት ነው እነሱን ሊጎዷቸው የሚፈልጉ ሰዎች፣ ሊያጠቋቸው የሚፈልጉ ሰዎች፣ የእነሱን ተቃራኒ የሆኑ ሰዎችን የናባቶችን መያዝ አለብኝ ማለት ነው እናገር ከተባለ ማለት ነው። ግን ደግሞ እኔ ለእነሱ ደስ እንድላቸው ብዬ ደግሞ ለሌሎች መቃጠል የለብኝም ማለት ነው። እንደዚህ ነገር አለ ማለት ነው። በሌላ በኩል ግን ማለት ነው ለኔን አይሆንልኝም ማለት ነው። ለእነርሱም አይሆን ሰው ማለት ነው። እንትን ሰው ማለት ነው ወዶቼ የምነግራቸው የምፈልገው ነገር ማለት ነው ደግሞ ምንም ነገር ሳያደርጉ ደግሞ ከምንም ሳያደርሱ ማለት ነው እንደዛ አይነት ነገር ከተራ አያገባኝም ባይሆን ማለት ነው። ገደል ብገባ ምንም አይመስለኝም ባይሆን ያኔ ብቁጽ እንላለን ባይሆን ማለት ነው። ከመሬትም ከሰማይም ቁጭ እንላለን። ገደል ይግባ ከፈልገን ገደል ትግባ ከፈልገን እንባባላለን ማለት ነው። እንደነሱ ማለት ነው ያስተዳደገኝ ችግር አለበት እንደዛ እያልኩኝ ነው ያደግኩት እና እንደዛ ማለት እንኳን አልፈልግም ግን እንላለን ባይው ግዴታ ነው ባይው ማለት ነው። በሌላ በኩል እኔ ባይው ብዙ ችግር አሳልፌያለሁ። ብዙ ነገር ያሳልገኝ ነበረ ማለት ነው። አሁን ግን ማለት ነው ከጎን የሆነ ብዙ ህመም አለኝ ባይዘው ማለት ነው። እንዲያክሙኝ ነው የምፈልገው ባይዘው እኔ ከምንም በላይ መታከም ነው የምፈልገው። አሜሪካ ገብቼ መታከም ብቻ ነው የምፈልገው ባይዘው ማለት ነው። በጣም መታከም እፈልጋለሁ ማለት ነው። እኔ እዚህ ተማምኜ መታከም አልችልም ባይዘው ክስኬዝ ይቅርታ ማለት ነው። ያ እንደም ሰው ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው እኔ ይሄን ያህል ማለት ነው ለዝም ብሎ ነገር ማለት ነው አሁን ለሚያከብረኝ እያከበረኝ የሚገፋው እየተንከባከበኝ ፍቅር እየሰጠኝ የሚገፋው ፍቅረኛ ካለኝ ጃስ ዋይ ኖ ፕሮብለም ማለት ነው። ሀበሻ የማታሰብ ነው። ምክንያቱም እኔ ምንም ልላቸው አልችልም ባይሆን አሁን እነርሱም ሀበሻ አይመቻቸውም። የእውነት ችግር የለውም አይመቻቸውም ማለት ነው። ግን ምን አለ መሰላቸው የእውነት እነርሱ የእውነታቸው ነው። ምክንያቱም በእኔ በኩልም ምንም የሚደነቅ ሀበሻ ፍቅረኛ ይጅን ስለማላውቅ ማለት ነው ምንም ደስ የሚል ነገርም ስለማይሰማ ተሸውዶም ሊሆን ይችላል
በሌላ በኩልም ሊሆን ይችላል ማለት ነው። ያው አረብ ሌላ እያልኩኝ አይደለም፣ ሌላ ነገር ሌላ አጋጣሚ ነው ማለት ነው። እንደን ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው። ግን ደግሞ በግዴታ መለመን አለብሽ፣ በግዴታ መለመጥ አለብሽ፣ በግዴታ መንገበር ካለብሽ በግዴታ መስገድ አለብሽ። በግዴታ የሚባል ነገር ካለ ማለት ነው 50-50 ነው ሰው መሆን ያለበት ማለት ነው። 50-50 ፍቅር ውስጥ 50-50 ነው መሆን ያለበት ማለት ነው። እንደን ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ምንድነው መሰላቸው ማለት ነው። እናቴ እንደሆነች ማለት ነው። አሁን ብዙ ጊዜ ልጅ አይደለችም ምናምን ስትለኝ ጊዜ ማለት ነው። አሁን እሷ ማለት ነው ያው ነገር ያው በቃ በኋላቸው ያደርጋሉ ላይ ብዙ ጊዜ በቀጥዋት አድርጋለች። ግልጽ ለናገር ወደ ህልዚ ማለት ነው። ከዛ ማለት ነው በቀጥዋት አድርጋለች ትጠቀማለች ምናምን ነገር ማለት ነው። እነዛ የሀበሻ ሳይሆን አሁን የኢታሊ ጫማ የነበሩት ከኢታሊ ጫማ ወደ አሜሪካ ጫማ ይቀየራሉ ማለት ነው። ከጫማ ወደ ጫማ የሚያልፉ ሰዎች አሉ ማለት ነው። በቃ እንትን ሆናቸው ማለት ነው። ላይክ በቃ እንደ ባህል የተወራረሷቸው ማለት ነው። ስለዚህ እሷ ምንድነው ማለት ነው እንደዛ የድሮ ጊዜ ማለት ነው ላይክ እንደዛ በኢታሊ ነው ማለት ብዙ አለ ነበር አለ የተገዛ ማለት ነው። እንደዛ ከበኋላቸው ምናምን ሲደፈሩን አልነበር አይደለ ድሮ ማለት ነው። እነርሱን ነገር ማለት ነው በቃ አንዴ ስለተደፈሩና መሰለኝ አይተንከ ማለት ነው ካልቸር በቃ ከነርሱ ጋር ማለት ነው ተያይዞ እድላቸውን እየሆነ ሄደ ማለት ነው። ከዛ ለካ ልጅ አይደለችም ስትለኝ ማለት ነው ከሷ ስነ ምግባር ማለት በጣም የከፋ ስነ ምግባር ነው ያላትና ማለት ነው። ባይዶ 50 ነው የሚሉት ባይዶ ማለት ነው የቅጥ እንትን ማለት ነው በ50 ነው የሚሉት ባይዶ ሀበሾች አንዳንድ ሀበሾች ማለት ነው 50 ነው የሚሉት ባይዶ በ50 ያስመታሉ ምናምን ነገር ይባላል ማለት ነው። አንድ ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው ሰው ፈጣን እኔ ባይደው ማለት ነው አይስወርቱ ነው ብላችሁ ድሮ አይታችሁኝ ማለት ነው። ፈጣሪ እንኳን አይደለም የፈራሁት የፈጣሪ ቅሬ በላይ ግን ማለት ነው። ግን እኔ ስለ ሽታ ስለ ሌላ ነገር ነው ያሰብኩት ማለት ነው። ስለ መታመም ስለ ሽታ ስለ መጥፎ ጠረን ምናምን ነገር ነው ያሰብኩት ማለት ነው። ግን ምንም ሆነ አታየኝም ባይደው ማድረጉን አለማድረጉን አይደለም ባይደው ታየ ማለት ነው። ገረደ በቃ ስለ ጠረኑ ምናምን ነገር ያሰብኩት ግን ደግሞ መጀመሪያ ፈጣሪ ነበር መፍራት የነበረብኝ ግን ደግሞ አስራ ነገር አላሰብኩበትም ባይደው ማለት ነው። አንተ ሰዎች እንባል ደግሞ ብዙ ጊዜ እናስመስላለን ግን እውነታችን እንደዛ ነው ማለት ነው። አንተ ሰው ልነግራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ? ያው እኔ የእሷን ስነ ምግባር ብዙ ጊዜ ስላልያዝኩኝ ማለት ነው የኔ ልጅ አይደለችም ማለት ነው። ባይዘው እሷ ማለት ነው ወደ ህይወት ደሃንን ትግባ ውሻ ማለት ነው። አንተ ሰው ማለት ነው ወደ ልነግራቸው የምፈልገው ነገር ማለት ነው እኔ ወደ በፊት ማለት ነው የእናቴ ልጅ አይደለኝም ማለት ነው። ስለዚህ የኔ አባቴ ልጅ ነው ማለት ነው። ያ በአንድ ሳይድ ነው። አሁን ደግሞ ሌላ ድራማ ሌላ ሸክም ሊያሸክሙ የሚፈልጉ ማለት ነው። አሁን ያው አቃልኝ ማለት ነው እንደዚህ ፈረንጆች ማለት ነው ብዙ ሰው የሚሸጡ ነጮች ማለት እንደ ሳራ ምናምን ምግርና ርዱን ሲባሉ በጣም ብዙ እርዳታ ማድረግ የሚፈልጉ ሰዎችም ስላለው እኔ ቀለል ብዬ የሚሄድበት ጥልቅ የምበለበት ነገር የለም ባለኝ ማለት ነው። ሰው ማለት ነው ውዶችዬ እንደዛ አይነት ማለት ነው። አስቡት ላይ ቀሪ ቤተሰብ ሸክም ሆኖብኝ ማለት ነው። ያላሳደገኝ ያላከበረኝ ማለት ነው። ፍቅር ያልሰጠኝ ማለት ነው። እነርሱ ሸክም ሆነውብኝ ማለት ነው። ሌሎች ሀገሮች እንታወቅ ብሎ ሸክም ሆነውብኝ እኔ ስንት ሸክም ልችል ማለት ነው። ባይደው ማለት በጣም ከበደኝ ማለት ነው። አንተ ሰው ማለት ነው ወደ ቼል ነገራችን ፈልገው ነገር ማለት ነው። እነርሱ ማለት ነው እድላቸው ነው ከነርሱ ጋር የተወራረሰ ነው። ባይደው ማን እንደሆነ አላውቅም። ባይደው ወራርሷቸው በቃ ላይ እንደ ካልቸር ሆኖ በቃ ወረሳቸው ማለት ነው። እሱን ነገር ማለት ነው ይገጥማቸዋል ማለት ነው። እንደል ሰው ማለት ነው ውዶቼን ነገራቸው የምፈልገው ነገር ማለት ነው። እንደል ሰው ማለት ነው ውዶቼን ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ደግሞ እንዳጋጣሚ ሆኖ ምናምን ነገር ነው እና የኔ ምንም ነገር ምንም ሆነ አይታየኝም ማለት ነው። ግን ደግሞ አሁን ደግሞ ሌላ ድራማ ልትሰራ ስለምትሰል ሴትዮዋ ማለት ነው ሌሎችም ማለት ነው ስራዎችን እኔ አውቃለሁ ማለት ነው። ብዙ ሀበሻም አላችሁ በቃ ግን ያላችሁ የምትዘምቱሉ ግን ደግሞ ስራችሁ በጣም የሆነ አላችሁ ማለት ነው። ስለዚህ ማለት ነው ካቨር ለማድረግ ብላችሁ ብዙ ነገር ትናገራላችሁ። በቃ አንቺ አንተ ሙሉ ባልታ ከልቢ አንተ ገርባ እስከ አንተ ትገብሪ አንተ በአፍክ ትገብሪ አንተ አቆረ ትገብሪ አንተ በታ አختر ወይታ ወሻውን ታገር
ጂሰስ ክራይስት ማለት ነው። እንደዛ እያላችሁ ትውላላችሁ ማለት ነው። ይሄ እንትን ላይ ማለት ነው ኢንተርኔት ላይ እንደዛ እያላችሁ ትውላላችሁ። እኔ ማለት ፈልጌ አይደለም የምናገረው ግዴታ እውነት የምትሉትን ነገር ነው ባይደል ማለት በቃ ትግርኛ ከዛም በላይ ነው የምትናገሩት። በአማርኛም ይናገራሉ ባይደል ማለት ነው። ግን እኔ ትግርኛ ይበሳል ባይደል ከዛ ማለት ነው። ንግራቸው የምፈልገው ነገር እንደለው መሰላችሁ ይሄ እንትን ማለት ነው ስለዚህ ማለት ነው እንደዛ ለማስመሰል ብለው ሌላ ድራማ ይሰራል ማለት ነው። እኔ ልክ ከዚህ ሲገባ ማለት ነው ሌላ ከበር በቃ ሌላ ሰው ሊያስመስሉ ይፈልጉ ነው። በቃ እንትን እንደገባው ማለት ነው የሆነ ነገር እያከመች ነው ምናምን ብለው ቀይር ነገሮች በቃ እንደዚህ ግብት ያደርጉልኝ ማለት ነው። ማለት ነው ቻንስ ባገኙት ነገር ማለት ነው። ሶ ኬርፉል ጋይስ ማለት ነው። ይሄ ሶሻል ሚዲያ ላይ እኔን ገድለውኛል ማለት ነው። እኔ ማለት ነው እሺ ራሱ ጉዳይ ነው የምለው ባይተው ለምን መስላችኋል? እንደዛ የምለው የሰዎቹን ልብ ስለማውቅ ክፋታቸውንም ክፉ ልባቸውንም ሁሉ ነገራቸውን ስለማውቅ ነው ባይተው ዝም ብዬ የማሳልፈው እና ችላ ብዬ የማልፋቸው ባይተው ማለት ነው። በጣም ክፎች እንደሆኑ ስለማውቅ ማለት ከሚናገሩት በላይ ክፎች እንደሆኑ ስለማውቅ ነው ባይተው ማለት ነው። ትዕቢትም ስላላቸው ባይተው ለትዕቢት ይገድላሉ ማለት ነው። እንደዛ ብለው የሚናገሩት ማለት ነው የውስጥ ትዕቢት ስላላቸው ነው ማለት ነው። ትዕቢት ደግሞ ሰው ይገድላል ማለት ነው። የሰው ካቨሬጅ ያደርግ ማለት ነው። በትዕቢት ሰው ይገድላሉ ማለት ነው። እነዛ ሰዎች ማለት ነው በቃ በራሳቸው መተማመን ሲያቀታቸው በሰው አስደርጎ ያስደፍራሉ ማለት ነው። በሰው አስደርጎ ይቀማሉ። ራሳቸውን እንኳን መቅማት ባይችሉ ማለት ነው እንደርሱ ብዙ ነገር ያስደርጋሉ ማለት ነው። ሰዎቹ ከእናንተ ጋር እልህ ሲይዙ ማለት ነው። ስለዚህ እናንተ ላይ እልህ የማያያዙ ማለት ከባድ ነገር ማለት ነው። ለዛ ስታደርግበት ወይ ልትጠነቅቅለት ይገባል ማለት ነው። ተመልሰህ ግን በሌላ በኩል ሌላ ነገር ማለት ነው። እነዛ ሶሻል ሚዲያ ላይ ተሰርተሽ ስታደርግም ሲሉ የነበሩትን ሰዎች እነዚህ በሙሉ ንጹህ መስራቸው ነው አደሰኝ ማለት ነው። አንዷ እንኳን ንጹህ አትሆንም ባይደል ከነርሱ ማለት ነው። እንደዛ ብለው ሲያወሩ ከነበሩ ሶሻል ሚዲያ ላይ ማለት ነው። ያው አንዱ ከአንዱ አላትቀር አንዷ ከአንዱ አላትቀር ብለው ነው ባይደል እንደዛ ማለት ባይደል ለኔ ብላ የመጣችው አንዳት ሴት የለችም ባይደል ሶሻል ሚዲያ ላይ ማለት ነው። እኔ ራሴን አንጀሊና ጆሊ እየፖስትኳት ማለት ነው። እሷን አንጀሊና ጆላን ተከትለው የመጡ ሴቶች እንጂ ለኔ ፎሎ ሆኖ የመጡ አንዳት ሴት የለችም። እኔ ማውቀው 100% ማለት ነው። ስለዚህ እኔ ምንም የማመሰግንባቸው ነገር የለም፣ ምንም የማደርግባቸው ነገር የለም ማለት ነው። ተናገሩ አሾፉ ማለት ነው። ስለዚህ እኔ ምንም ነገር አላመሰግንላቸውም ባይደል ማለት ነው። ስለዛ አላመሰግንላቸውም ባይደል ለሶሻል ሚዲያ ላይ የተደረገው ነገር ስለዛ አላመሰግናቸው ባይደል ማለት ነው። እኔ ማለት ነው ላይክ እኔ ደፈር አይደለሁም፣ ሰው አልደፍርም። ስለዚህ ሪስፔክት አለኝ ነው ልቃቸው የፈለኩት ማለት ነው። ይከተሉኛል፣ ይናገራሉ። ይሄ በዚህ ሲሄድ በዛ አገኛቸዋለሁ። ፈጣሪ አለመኔ ምንድን ነው የለፋብኝ? ፈጣሪ አለመኔ እኮ እንደዛ አይነት ነገር የምፈልግ አይደለም። እኔ ምንም ባደርግላቸውም ችግር የለውም። እኔ ከእናንተ ምንም ነገር አልፈልግም፣ እንደዛ አይነት መልስ አልፈልግም ባይ ምናምን እያልኩኝ ነበር እና ይደብራል ማለት ነው። ንቀት ያለበት ነው ባይ እንደዛ አይነት ነገር ማለት ነው። ፍቅር የምን ፍቅር ነው ባይደል? የምን ፍቅር ስሜት ነው ባይደል? እሷ እንደዛ አይነት ነገር አይገባኝም ባይደል ማለት ነው። እኔ ሰው ነኝ ባይደል ማለት ነው። ከሰውም በላይ ሰው ነኝ ማለት ነው። እንትን ሰው ብዙ ጊዜ ውሾች ማለት ነው፣ ነጭ ውሾችም ጥቁር ውሾችም ብዙ ውሾች ልትኖሩ ይችላላችሁ ማለት ነው። ግን ምንድን ነው ልላችሁ የፈለኩት ማለት ነው ምንድን ነው ልላችሁ የፈለኩት ቀይ ውሾችም ልትኖሩ ይችላላችሁ፣ ብዙ ውሾች ልትኖሩ ይችላላችሁ ማለት ነው። ግን ደግሞ ምንድነው ልላችሁ ፈለኩት ማለት እኔ ሰው ነኝ፣ አያም ሰው ነኝ። እንደን ሰው ማለት ወዶች ልነግራቸው ፈልገው ነገር ምንድነው ያቺም ፌስ አላትና በቃ ላይ ክለው ነገር ናት ነው። ዛሬ ተመችቷታል ሴትዮዋ። እንደር ሰው ወዶች ልነግራቸው ፈልገው ነገር ምንድነው መሰላችሁ? ሰዎቹ ቁርጥ ይወቀላቸው እውነት ልነግራቸው ብዬ እኮ ነው። አይሰጡትም እላቸው ይወቅ። እውነት መናገር ጥሩ ነው አይደል ማለት ነው። መሮጥ ደግሞ መሸሽ ደግሞ ይበለጠ ጥሩ ነገር ነው። ሀገር ጥሎ መጥፋት፣ ባህር መሻገር ታስዋይ ጥሩ ነገር ነው። ቆምበለ እኔ አምልበታለሁ ማለት ነው። ሽሹ ነው ነገር ሲገጥማቸው እንደን ሰው ማለት ነው። ወዶች የነግራቸውን ፈልገው ነገር ምንድነው የኔ ነገር ግን በጣም ብዙ እስከ መጨረሻ የሚከተለኝ ነገር ስለሆነ ማለት ነው። እኔ የሚወጣ ከሆነ ኮምፕሊትሊ ተነጋግሬ ጨርሼ ሁሉንም ነገር ግፍ አድርጌ ነው የምወጣው አይደል ማለት ነው።
እየተከተሉ እያስከተሉ ብዙ ነገር ይፈጠራል እና እነዛ ነገር አልፈልግም ባይደኝ ማለት ነው። አንዱ እናግዘው አንዱ እናግዘው አንዱ እናግዘው ዝም ብለው ባለው ነገር ሰው ሁሉም በሚያውቀው ነገር ላይ ዝም ብለው ማበሻሸቅ ማለት ነው። ያውቁ ኖሮ ማለት ነው አይደለም እስከ አሜሪካ ፕሬዝዳንት ድረስ ያውቃሉ ማለት ነው። ሶፍት ጋር ነው የምላቸው። አንዳንድ ሰዎች እኮ የምታፈነዱ ሰዎች ትረዱናላችሁ፣ እውነትን እንናገር ከተባለ ማለት ነው። ያለውን ሁኔታ በግልጽ የምታሳዩ ሰዎች እነዚህ ደንቆሮዎች መቼም አይገባቸውም እንጂ እንደዚህ ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ሌላ ታሪክ የለም። በቃ ሁሉንም ነገር የሚታወቅ ነው ኮምፕሊትሊ ማለት ነው። እንደን ሰው እዚች ቪዲዮዎች ላይ ማለት ነው ብዙ የተሳሳትኩት ነገር ሊሆን ይችላል። ብዙ ስሜታዊ ሆኜ የተናገርኩት ነገር ሊሆን ይችላል። ብዙ ነገር ግን እኔ ድልት ለማድረግ ዝግጁ አይደለኝም ማለት ነው። የተናገርኩትን ነገር ማለት ነው መቼ ላይ ስሜታዊ ሆኜ የተናገርኩ አላውቅም፣ መቼ ላይ ደህና ሆኜ የተናገርኩ አላውቅም። ግን ደግሞ ሰው ያለ ካቨር እንዲያውቀኝ ስለምፈልግ ግን እኔ በፍጹም ልደልተው አልፈልግም ባይደው ማለት ነው። እንደን ሰው ማለት ነው እኔ የሰው መቀለጃ መሆን አልፈለገም። ብዙ ጊዜ ተናግሬያለሁ፣ የሰዎች መቀለጃ መሆን አልፈለገም። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ስለዚህ ማለት ነው በቃ ያው ይሄ ነው ማለት የኔ ሀሳብ። ይሄን ይመስላል ቪዲዮ የሚያልቅ እየመሰለኝ ነው ባይደው ካላለቀ እንደነሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የኔ ህይወት ታሪክም የኔ እንትንም ብዙ እንትን ያደርጋችሁ ነው። አሁን ሀበሻ ምን ያደርጋሉ ማለት ነው በየፈረንጅ ወይም የሆነ ፍቅረኛ ስትል ማለት ነው ሰዎችን ያስፈራራቸዋል። በቃ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት። ግን ሀበሻ ለራሱ አንዳትም ነገር አይፈራኝም ባይደው አይ የሆነ ነገር ሲጠይቀኝ የሆነ ነገር ሲያናግረኝ የሆነ ኢቭን ሴክስ ሲጠይቀኝ ምንም ፍርሃት አይሰማውም። ሀበሻ ሲጠይቀኝ ለራሱ ግን ደግሞ ሰዎቹ ያስፈራራሉ ማለት ነው። ሌሎችም እነሱ አላደንቃቸውም ባይደኝ የሚመጡ ሰዎችም ማለት ነው በጣም ነው የሚያስጠሉት ባይደኝ ማለት ነው። ለሰው ሪስፔክት ሊሰጠው ይገባል። በከበር ምናምን በፍቅር ነው መግባባት ያለባቸው ማለት ነው። እና ማለት ነው ወዶችዬ ማለት ነው ፈጣሪ ማለት ነው አሁን ማለት ነው የሚከተለው ወንድ ከጣለብኝ ማለት ነው አይሶርቱ ቀን ነው የምላቸው። አሁን ፍቅረኛ ተሰጠኝ ምጮኛ ቆንጆ ነው ደስ ይለው ይዛው ፈጣሪ ያለም ማለት ፈጣሪ ያለም ነው ባይደል ማለት ነው። በቃ የሆነ ጽንቶ ተጽዕኖ እንደ ጣዳ ሳይደብኝ ማለት ነው። እኔ የት ልሽሽ የት ልግባ እያልኩኝ አይሶርቱ ቀን ነው የምላቸው የተፈጠሩ በፊት ማለት ነው። እና ማለት ነው ወንዶች የምላቸው እኔ የምመሃልለው ፍቅረኛ ፈጣሪ መድኃኒዓለም እኔን አይስጠኝ ባይደው ማለት ነው። እዛው ያደርገው ባይደው መድኃኒዓለም ማለት ነው። እዛው ቦታው ላይ ያደርገው ባይደው ይዝ ሰዎች ምን ይጋለኝ ማለት ጭንቅላት ያላቸው ሰዎች ናቸው ይዝ ሰዎች ማለት ነው። ያም ሜላ ሁሉንም ነገር በሜላ ማድረግ እንደሚችል ያውቃሉ። በራሳቸው ይተማመናሉ። ዝም ብለው አካብዱም ማለት ነው። ለዓላማ የገባችውና ማለት ነው አላማ የገባችውና ማለት ነው። ለዚህ ሰዎች ምን ማድረግ እንዳለባቸው አውቁ። ጭንቅላታችሁ እንኳን እንደዚህ ቢያዞሩት እንኳን ማለት ነው እናንተ ማድረግ ያለባችሁን ነገር አይጠፋባችሁም ባይደው እናንተን ከጠፋችሁ በላይ እኛን ጠፍቶን እንኳን እንደዚህ እያወራን ነው ባይደው ማለት ነው። ጭንቅላታችን ሄዶብን ማለት ነው። ዜሮ ፎዞ ገብተር ማለት ነው። እንደዚህ ሰው ማለት ነው ወዶች ነገራችን ፈልገው ነገር ማለት ነው ኮምፕሊትሊ እኔ መሄድ የምፈልገው አሜሪካ ነው። yes why not እስከ መጨረሻ ማለት ነው ወደ ሀገሬ መግባት የምፈልገው ባይደው ማለት ነው። እንደን ሰው ማለት ነው ወዶች ነገራችን የምፈልገው ነገር ምንድነው መሰላችሁ? ያው በዚህ ስለ ወረቀቱ ነገር ያው ወረቀት ብትሰጠን መከራ ነው ባይደው ብትሰጠን ይሻል ነበረ ማለት ነው። እዛው ወረቀታችንን ይዘን እንኳን ማለት ነው መቀየርም ካለብን እንቀይር ነበር። መስራት እየሰራን ብዙ ቦታዎች ነበረን የምንወናጨፈው። በጣም ብዙ ስራ ነበረ የምሰራው ባይደው ማለት ነው።
ብችልም ባልችልም እንዳንተ ለእናንተ ያለውን ሁኔታ እንደዚህ የገለጽኩላችሁ ማለት ነው፣ ያለውን ነገር ማለት ነው ነገራቸው ነበር ማለት ነው። የትኛውንም ቦታ ኢንፎርሜሽን አመጣላችኋለሁ፣ ምክንያቱም እንደምትጨንቁ አውቃለሁ ማለት ነው። በጣም ከኔ ድህነት በላይ ማለት ነው እኔ የማደርገውን ነገር የማስጨንቃቸው አውቃለሁ ማለት ነው። እንዳትጨንቁ ዩቲዩብ ማለት ነው አይፈነዳ ብቻ ማለት ነው፣ ቦምብ እንዳይፈነዳ አይኔ ንግግር በዝቶበት ማለት ነው እንዳይፈነዳ ብቻ እስከ 300 ነው የደረስኩት ማለት ነው። I'm proud of myself ማለት ነው በሁሉም መንገድ ማለት ነው። አንዳንድ ሰው ማለት ነው ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ውዶችዬ ማለት ነው እኔ እስከ ዘላለም የእናቴ ጥገኛ መሆን አልፈልግም። የአባቴ ጥገኛ በሆን ይሻለኛል እውነት ልናገር ከተባለ። የአባቴ ጥገኛ ባይሆን ደግሞ በራሴ ማለት ነው በራሴ ላይ ማለት ነው። ያ ቤተሰብ የሆነ የሚወክለኝ ቤተሰብ ካለ ማለት ነው በሌላ በኩል ማለት ነው እንጂ እናቴ ለዘላለም እኔ ላምናት አልችልም ባይደኝ ማለት ነው። አይ ዶንት ኖ አጎቴ ማምናትም ነበረ አደሰኝ ወድሚ ማለት ነው። እሱ ያየ ነገር ስለነበረ በቃ በአይኑ በብረቱ ያስደነግጠው ነገር ማለት ነው። ከሷ ደንግጧል። በቃ ልቡ የሆነ ደንግጧል። በቃ ሰውዬው በጣም ደንግጧል። ከሱ በቃ የሆነ ደንግጧል። በቃ መሰንበድ አለ አይደል? እንደዛ ደንግጧል። እኔም ደንግጫለሁ ማለት ነው። በቃ ይሆናል አይደል? በቃ የሆነ ልቤ ማለት ነው ይመታል። በቃ የሆነ ያዞረኛል ማለት ነው እሷን ሳስባት ማለት ነው። ስለዚህ እኔ ለዘላለም አላማት ለነዚህ ደስ እንድላቸው ብዬ አይደለም ባይ ኢቨን እኮ ነው ፋብሻ ይራቁት ማለት ነው። ለማንም ደስ እንድለው ብዬ አይደለም ባይ ማለት ነው። እኔ እሺ ነው የምለው ባይ የሆነ ነገር ሲሉ እሺ ነው የምለው ባይ እኔ ሰዎች ለምን አይረዱኝ ማለት ነው። እሺ ነው የምላቸው ባይ እኔ ግን ራሴ ስለጠላዋቸው ነው ባይ ያልኳቸው። ምክንያቱም ስለ ጭንቀቱ ምናምን ነገርና እኔ ኢቨንም ነገር ያቻለኝ እዚህ ማለት ነው ሪፖርት አድርጋለሁ ብዙ ቦታም አንድ ሰከንድ አይቆይም ማለት ነው። ለብዙ ሰዎች ነበር የነገሩት። ከሰዎች ጋር ኮንታክት የማላደርግበት ምክንያት ደግሞ ስለምታመን ማለት ነው። ለጠበቃዬም ለሙሉ ነገርም ኢቭን ማለት ነው ስራ ሄጄ ነበር አንድ ጊዜ ማለት ነው ተናገሬ ነበረ ማለት ነው። እዛ ያው ሰውየው ነግሯት ይሆናል ባይ ዘ ወይ ሀበሻ ነበርና ነግሯት ይሆናል ማለት ነው። እናም እዚህም ነገርኳቸው ምክንያቱም ለራሴም ሼም ይዘኛል ማለት ነው። ለዚህ ከሰው ጋር ሽሽሽ ማለት ነው ምን ነው ቤኮሬዝ ናት ምንድናት ምን ሆና ነው ምናምን ይሉኛል። እና አንድ ብዙ ሰው ያውቃል፣ ግን ደግሞ አንዳንድ ሰዎቹ ስለማይገባቸው ቤስከር ሆናለሁ ማለት ነው። ያስደነግጠኛል ማለት ነው። ስለዚህ ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እና ምንድነው ልላቸው የፈለኩት ማለት ነው ወንዶችዬ። ስለዚህ ማለት ነው እኔ ደግሞ በቃ እንደዛ ደንግጫለሁ ማለት ነው። ከናቴ በቃ ነው የምለው ነው። ከዛችም ባይ ዘ ወይ እኔ ብዙ ጊዜ የማላነሳቸው አንዳንድ ጊዜ ማለት ነው ከነጭራሹ የማላነሳቸው ለምንድን ነው መሰላችሁ? ምክንያቱም ስለማገባቸው ነው ባይ ዘ ወይ ማለት ነው። ያጎቴ ሚስት ከምንም ጋር አገባትም ሌሎችም ምንም ጋር አገባቸው ባይ ዘ ወይ ማለት ነው። እኔ በጥሩም በመጥፎም ላነሳት አልፈልግም። ምንም አገባትም እሷ ባይ ዘ ወይ ማለት ነው። እኔ ነርኩኝ እንጂ እሷ አደረገችልኝ ምንም የተለየ ነገር የለም ባይ ዘ ወይ ማለት ነው። ስለዚህ እኔ ባይ ዘ ወይ ብዙ ጊዜ ሰው መንካት አልፈልግም። ምንም ነገር የለም ባይ ዘ ወይ ማለት ነው። አንደን ሰው ኮምፕሊትሊ ማለት ነው ሌላ ነገር እያለ እየመሰላችሁ እኔን እንዳታደርጉኝ ማለት ነው። ያለውን ነገር ማለት ነው ኮምፕሊትሊ ተናግሬያለሁ ማለት ነው። ክሊር ነው ማለት ነው። ግልጽ ነው ባይ ዘ ወይ ነገር በጣም ግልጽ ነው። ከውሃ ንጹህ ነው ባይ ዘ ወይ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያ አንድ ቀን ይሄድ ይሆናል ብዬ ተስፋ አድርጋለሁ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ ዝም እንድል አደርጉኝም፣ ሲናገር ደግሞ አይቀበሉኝም። አይደለም yes እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው
በቃ የኔ ሀሳብ ይሄን ይመስላል ማለት ነው። ስለዚህ አታካብዱ ማለት ነው። ሰዎች ጋር ስትሄዱ ደግሞ አታካብዱ ነገሮችን በጣም ከበድ ታደርጋላችሁ ማለት ነው። ኢዚ ማለት ነው። ስለዚህ እንደዚህ ናት። ስለ ፍቅር ጉዳይ ስለምን ጉዳይ እንዴ ብዙ ፋራ እኮ ነው። እኛ እኮ አይደለም እኛት ማለት ነው። እነዚህ ፋራዎች ሊያነቁን ቀርቶ ማለት ነው። ስንት ፋራ ነቀን ሰዎች እኮ ነን። አይስበት ነው የምላቸው። እኛ እኮ ስንት ፋራ ከእንቅልፍ ያነሳን ሰዎች ማለት ነው እንዴ። አሁን ደግሞ እኛ ላይ ሙርስ ይዛላችሁ እንዴ ሰውቱ ጋር ነው የምላቸው። እንደ እንስሳ ነገርኳቸው። እንደ እንስሳ አይመችኝም። እናም የዛሬ ሀሳብ ይሄን ይመስል ነበር ማለት ነው። አሁን በእርግጥ ቪዲዮ ያድቃል ማለት ነው። እንደው ጉድ ባይ ይላችኋል ማለት ነው። ስለዚህ ሚስጥር የሚባለውን ነገር እንደሌለ ማወቅ አለባችሁ ማለት ነው። ደግሜ ላሳስባችሁ የምፈልገው ነገር ማለት ነው። ኔቨር ኤቨር ሚስጥር የሚባል ነገር የለም። ሚስጥር የሚባል ነገር የለም ማለት ነው። እኔ ሰዎቹ ከጭንቅላቴ ሊወርዱልኝ አልቻለም ባይደል ማለት ነው። አንዴ ከዚህ ሀገር ውጪ ይሉኛል፣ አንዴ የሆነ ነገር ይሉኛል፣ አንዴ የሆነ ነገር ይሉኛል፣ አንዴ ወደዚህ ሀገር ምናምን ይሉኛል፣ እዚህ ያከበርሽ ይሉኛል። ምን ክብር ነው ባይደል ማለት ነው። እናም ማለት ነው እኔ ክብር አይታየኝም ባይደል ማለት ነው። እዚህ ማለት ነው ጭንቅላቴን እዩት። አሁን አይኔ ያጧል ማለት ነው። በፈውስ ምክንያት ማለት ነው። ጭንቅላቴ ከምን ደርሷል ማለት ነው። እየተመረዝኩኝ ማለት ነው። ከምን እንደደረስኩኝ እኔ የማውቀው ባይደል ማለት ነው። እየፈወሱኝ እየመረዙኝ እየበዘበዙኝ ማለት ነው። ለዛ ሰው እንጂ ይላሉ ባይደል ማለት ነው። እንትን ሰው ማለት ነው ልጆችን ነገራችን ፈልገው ነገር ምንድን ነው? ምንም ነገር ምስጢር የሚባል ነገር የለም። ከሀበሻ ምስጢር ያደርግልኛል ብለህ ማለት ነው ማሰብ ሞኝነት ነው። ሞኝነት ባኮ መሆን ነው ማለት ነው። ሀበሻ አይደለም ማለት ነው። ሀበሻ አይደለም አይሶርስ ነው የምላቸው። የእናታቸውን የምታክል ሴቶችን ማለት ነው ሻወር ውስጥ ቀርጾ አደባባይ ላይ የሚለቁ ሰዎች እኮ ናቸው ማለት ነው። አይሶርስ ነው ይላል። በተለይ ስደት ላይ ያላቸው ሀበሻ በጭንቅላታቸው ጆሮአቸዋል ባይዘኝ ማለት ነው። በጭንቅላታቸው ማሰብ ትቶ ማለት በቅጣቸው ነው የሚያስቡት። አይሶርስ ጋር ማለት እንዴ ብዙ ከሊቢያ ጋር እዚህ ደግሞ በቅ ምናምን ነው የሚሉት ወንዶች ማለት ነው። እንዴ 90% ማለት ነው 90% ኢቭን አሁን ስለሆነ ማለት 90% ናቸው ብቻ ከሊቢያ ከ190% ብቻ ናቸው ከሊቢያ ሳይደፈሩ የሚመጡት ማለት ነው። እኔ በኖርማል ተደፍሬ ያለው እውነትን እናገር ከተባለ ማለት ነው። እናም ግን ደግሞ በኖርማል ሰው በጣም የሚያስደነግጥ ልባችሁ ነበር የሚያደርጋችሁ ባይዘኝ ማለት ነው። የኔን መደፈር ማለት ነው ኢቭንም ተከትሎ መጣ ማለት ነው ድፍረቱ ጋር ማለት ነው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ኢቭንም ብዙ ነገር ገጥሞኛል ማለት ነው። ከተደፈርኩኝ በኋላ ብዙ ነገር ገጥሞኛል ማለት ነው። አንደር ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንም ልክ በቃ በዞር የሚሰቃጥጥ ማለት ነው። ከዛ ምንድነው የሚባለው መሰላቸው ማለት ነው እነዛ ላይክ ወንዶቹ ማለት ነው ወንዶቹ ኢቭን ማለት ነው ያለ ስርዓት የሚደፈሩ ወንዶች እኔ ኢቭን እንኳን ያው ያለ ከዛ ማለት ነው እንደዚህ ምንድነው የሚባለው መሰላቸው ወንዶቹ ማለት ነው ከኋላቸው ምናምን የሚደፈሩ ነፍ ናቸው ባይለኝ ማለት ነው። አይሰርቱ ጋር ነው የምላቸው። እኔ ለመሳደብ ምናምን አይደለም። ከሊቢያ ለመጣ ሰው እንደዛ አይነት ነገር አይባልም ባይደውይ ማለት ነው። ያው ቀስ ብለው ነው መጠየቅ ባይደውይ ማለት ነው። እኔን ግን ሲጠይቁኝ ጊዜ ቀጥታ ነው የነገርኳቸው ማለት ነው ባይደውይ። በጣም ነው ጾኝ አይስወርት ጋር ነው የምንጋቸው። ምንም ሳላስቀር ነው የነገርኳቸው ባይደውይ ማለት ነው። እንደም አንዳንድ ነገር ጨምረበት ነበረ አይስወርት ጋር ነው የምላቸው። አሁን በጣም ፊክስ አደርጋለሁ ማለት ነው። ምንም ነገር ሳላስቀር ማለት ነው። ፊክስ ማለት ፈልጋለሁ ብዬ ፊክስ አደረኩኝ ማለት ነው። እንትን ሰው ማለት ነው ወዶች በሌላ በኩል ደግሞ ምንድነው ያደረኩት? በሌላ በኩል ግን ማለት ነው እንደዛ አይነት ነገር ማለት ነው ላይክ ያው አለ ግን እኔ ሰው ላኪ በቃ እኔ እድል ማለት ነው እንደዛ አይነት መደፈር ላይ በቃ ይሆናል አይደል በቃ ኦቨር 100 ነው እድለኛ በቃ አይስወርቱ ጋር ነው የምላቸው። እኔ የሆነ ሰው ሊደፍረኝ እንኳን ቢፈልግ ማለት ነው የሆነ ነገር እንኳን በቃ የሆነ ቤቱ ማለት ነው እንደዚህ ይቀጠቀጣል ማለት ነው። አይሰርቱ ጋር ነው የምላቸው እንጂ በቃ ይሁን በቃ ምንም ነገር አይደርሰኝም ነበር። እና እሱ ነገር በጣም የሚገርመኝ አይሰርቱ ጋር ነው የምላቸው።
ግን ማለት ነው እነዚህ ሶሻል ሚዲያ ላይ ቅጥሽ ብልትሽ ምናምን ከተባልኩኝ በኋላ በቃ እንደዚህ ጨርቅ ነው የሆንኩት። በቃ እንደ ጨርቅ ነው የቀለድኩት ማለት ነው። እናም ማለት ነው ሰዎቹ መሀል ሲገቡ ማለት ነው ለስራ ምናምን ሲባል ማለት ነው ከዛ ነው ማለት ነው ለኔ ምንም ያገኘው ጥቅም ስለሌለ ነው። ምክንያቱም የነበረኝን ነገር ነው ያጣሁት እንጂ የተጨመረልኝ ምንም ነገር ስለሌለ ማለት ነው። እኔ ላመሰግናቸው ለዘላለም አላመሰግናቸውም፣ ባልወቅሳቸውም እኔ ስለማላማርር አላማርርም ባይደኝ ማለት ነው። ስለማላማርር ኩራትም ስላለኝ ባይደኝ ማለት ነው። ኩሩ ነኝ፣ በራሴ የምተማመን ሴት ነኝ ባይደኝ ማለት ነው። እና አላማርርም ግን ደግሞ የጨመሩልኝ ነገር ምንም ነገር የለም። ባይደኝ የሌለኝን ነገር አላመሰግናቸው ምናምን ነገር አላመሰግናቸው ነበር አይበር እንደል ሰው ማለት ነው። ወደች ነገራቸው የምፈልገው ነገር ማለት ነው። ስለቀለድብኝ ነው አይደል? ከዛ ማለት ነው ወደችን ልነግራቸው የምፈልገው ነገር ማለት ነው። ከይታ ሳይጠራ የመጣ ሳይጠግብ ይወጣል የሚባል ነገር አለ ማለት ነው። እንደዛ እንዳትሆኑ ማለት ነው ነገሮች ላይ ማለት ነው። ጥሩ ነገር ያደረገን ነው ምናምን እያላችሁ ማለት ነው ተፈልጋችኋል። አንዳንዴ እንኳን መፈተሽ አለባችሁ ማለት ነው። የት ፈልጋችሁ ነው? ወይ ሳትፈልጉ ናችሁ ወይ ደግሞ ምን ልታመጡት ትችላላችሁ ምናምን እያላችሁ ማለት ነው እንጂ ደም ብለው እንደ ዶሮ ወደማይመለከታቸው ቦታ ላይ አትፈተፍቱ ማለት ነው። አትፈረፍሩ እንደን ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶች እንደዛ ብለን ማለት ነው ያኔ ላይክ እንጂ በጣም ኦቨር 100 ማለት ነው አለመደፈር ላይ ጉድ ላክ ላይ እኔ አይደለም ማለት ነው። ጋር አንድ ሰው በቃ እድል ነበራቸው ሶርት ጋር ነው የምላቸው። ግን ደግሞ እኔ በቃ የሆነ ሰው ማለት ነው በጣም መጥፎ ሰው ማለት ነው እኔ ጋር ብዙ አይቆይም ማለት ነው። በቃ ብለው ነው የሚሄድልኝ ማለት ነው። ሰርቷል ነው ውቭ ብለው ነው የሚሄድልኝ፣ ውቭ ብለው ነው የሚጠፋልኝ ማለት ነው። ብን ብለው የሚጠፋልኝ ወይ እጠፋበታለሁ ወይስ ይጠፋብኛል ማለት አንቆይም ማለት ነው። እኔ በቃ በእድሌ ላይ በጣም ነበር የምተማመነው። አሁን ግን እድል የሚሰበር ህልም የሚሰበር አይን ጠቢብ ቡዳና ባይደኝ ማለት ነው። በቸው ወረቀት ማለት ባገኝም ወረቀት ባገኝም ባላገኝም ማለት ምንም ፋይዳ የለውም። ባይደኝ ጠቢብ ቡዳ ነው ምንም ማያሰራ ባይደኝ ማለት ነው። ጠቢብ ቡዳ ማለት ነው። እዚህ ያለ ባይደኝ ኤርትራዎች አሉ በቃ አንድ ወዳጅ የለኝም ባይደኝ ማለት በሙሉ ጥራቶች ናቸው። ባይደኝ ቡዳዎች ማለት ነው። ወደዛም እንዲሄዱ ማለት ነው እንዳይሳካልኝ በጣም ብዙ ነገር ሲያደርጉ ነው የሚወሉት እና